ትራውማ የሚባለው ነገር ራሱ ምንድነው? ትራውማ የሚባል ነገር የለም። የሰዎች አይምሮ አይጎዳም፣ የሰዎች ስነልቦና አይጎዳም የሚለው ጥግም ጤናማ አይደለም። ከዛ ደግሞ ሁሉም ነገር ደግሞ ትራውማ ነው። የምናደርገው ነገር ሁሉ በትናንት ምክንያት ነው፣ ስለሰለፍነው መውሰድ አልችልም፣ ከአቅሜ በላይ ነው የሚለው ሁለቱም ጽንፎች ጤናማ አይደሉም። ክርስቲያን ሆኖ ባይብሊካል እውቀት ያለው ስፒሪቹዋል ልምምድ ያለው ሰው አይምሮ ጥናት ጋር ወይም ከሰዎች ጋር እንደዚህ አይነት አታችመንት ውስጥ የሚከት እንትን ውስጥ መግባት ስሜቱ እንዴት ነው? ምንድን የሆነ ኮንፊውዝ ያደረጉሽ ሞመንቶች አልነበሩ? በጣም ብዙ ጊዜ ከምነግርሽ በላይ ብዙ የሚጋጭ ነገር አለ፣ ወይ አንዱን ሳይድ እንድትመርጭ የሚያስገድድሽ ነገር አለ። ምክንያቱም አሁን በዛ ሁኔታ የመጣን አንድን ሰው እንግዲህ በተማርኩት መሰረት የሆነ ስም ሰጠዋለሁ፣ ለዛ ስም ደግሞ የሚሆነው መድኃኒት ሰጣለሁ። ያ ነው ፕሮፌሽኔ። ከዛ ደግሞ ስፒሪቹዋሊ ደግሞ አንደርስታንድ የምታደርጊያቸው ነገሮች። ፕሮፌሰር ብርሃኑ ነጋ ይሄ ቢዝነስ ነው ምንድነው ሁሉ ነገር ትራውማ እያላችሁ በዛ ምናምን እያሉ ነበር። እዚህ ላይ ያለንን ትርጓሜ ካላስተካከልን ሁሉም ሰው ተጠቂ ነው፣ ለሚያደርገው ነገርም ኃላፊነት አይወስድም። በጣም ከባድ ነገር ነው የሚሆነው። ስነ ልቦናቸው በተጎዳ እናት አባት ወይም በመጡበት ደግሞ የራሳቸው አይነት መረዳት ያለባቸው እናት አባት ውስጥ እናድጋለን። የተለያዩ የስነ ልቦና ጉዳቶች ሊፈጠሩብን ይችላሉ። ስለዚህ ይሄ ግን ምንን አይሰጠንም? ካደግን በኋላ ሌሎች ሰዎች ላይ ለምናደርገው ነገር ኤክስኪውዝ አይሰጠንም። ትራውማዬ ነው ያደግኩበት መንገድ እንዲህ ስላደረገኝ ነው እንዲህ ማደርገው ብለን ሌሎች ሰዎች ላይ ጉዳት እንድንፈጥር ግን ፈቃድን አይሰጠንም። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቼ፣ ዛሬም ከሌላ እንግዳ ጋር የሰማዩን ልናወራ የሚጠቅም ነገር ልንጫወት ተገናኝተናል። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ ስቱዲዮ ጋበዝኩላችሁ እጅግ የተወደደች እህታችን ዮሐናን ዘሪሁን ትባላለች። ሳይካትሪ ፕሮፌሽናል ናት። በተማረችበት ጉዳይ ላይ ደግሞም ስለ ግል ህይወቷ ልንጫወት እዚህ መታለች። ዮሐኒ ስለመጣሽ ቴንኪዩ፣ ደስ ብሎኛል። እኔም ስለጋበዝሽኝ አመሰግናለሁ። ሶሻል ሚዲያ ላይ በፕሮፌሽንሽ ስታገለግይ እናቅሻለን። ሌሎች ፕሮግራሞች ላይም በጣም ቆንጆ የሆነ ቆይታዎችን እያደረግሽ እየተመለከትን ነው። ደግሞ ዛሬ ስለ አንቺ ከዛም ደግሞ ክርስቲያኑ ማህበረሰብ ከአንቺ ፕሮፌሽን እንዲጠቀም እግዚአብሔር ዛሬ እድልን ሰጥቶናል። ለዚያ በድጋሚ ቴንኪዩ ማለት ፈልጋለሁ። እስቲ ራስሽን አስተዋውቂልንና ደግሞ በጌታ ነኝ በስቲ ጌታ እንዴት እንዳገኘሽ ንገሪን። እንደውም ከስሜ በፊት በጌታ ነኝ። እሺ፣ ዮሐናን ዘሪሁን እባላለሁ። የአእምሮ ጤና ባለሙያ ነኝ። በከረንትሊ ቴራፒ ሰርቪስ ላይ ነው እየሰራው የሚገኘው። እንዲሁም እንዳልሽት የተለያዩ ሶሻል ሚዲያዎች ላይ አዌርነስ ለመፍጠር እየሞከርኩ ያለው ወጣት ነኝ። እያየን ነው we're really proud of you። ታናሽ ልጅ አይባል ማለት ግን ብዙ እየሰራች እያየንሽ ያለሽ እህታችን ነሽ። እስቲ ወደ ፕሮፌሽኑ ከመምጣታችን በፊት እንዴት ነበር ልጅነትሽ? ጌታ እንዴት አገኘሽ? ክርስቲያን ፋሚሊ ውስጥ አደግሽ? እሱን ትንሽ አጫውቺ። እኔ ተወልጄ ያደግኩት ክርስቲያን በሆኑ ቤተሰቦች ውስጥ ነው። ግን እኔ ጋር ደግሞ ከመድረሱ በፊት በጣም ብዙ ዋጋ ተከፍሎበታል በእኛ ቤተሰብ ወንጌልን ለመቀበል፣ ስለ ጌታ ለማወቅ። አያቶቼ አጎቶቼ በሌላ እምነት ውስጥ ትልልቅ ፖዚሽን ላይ ነበሩ፣ መሪዎች ነበሩ እና የማይደፈሩ የማይነኩ በብዙ ማሳደድ ውስጥ ክርስቲያኖችንም ጭምር ውስጥ በአንድም በሌላ መንገድ ውስጥ የነበሩ፣ ግን እግዚአብሔር የማይደፈር የለም በሱ ዘንድና አንድ በአንድ ወደ ራሱ እየሳባቸው በጣም በሚገርም መንገድ ነው ጌታ ወደ ዘራችን የገባው። በዛ ውስጥም ብዙ የተከፈሉ መስዋዕትነቶች አሉ፣ የህይወት መስዋዕትነቶች አሉ። እኛ ጋር ሲደርስ ቀለል ብሎ ሊሆን ይችላል ክርስቲያን የሆነው፣ ግን እኛ ጋር ደግሞ እስኪደርስ ብዙ ዋጋ ተከፍሎበታል። ለእኛ መንገዱን አቅልሎልናል። ስለዚህ እድለኝነት ስለሆነው ማለት ነው በጌታ ቤት ማደግ። ስለዚህ እኔ በእናቴም አባቴም ክርስቲያኖች ነበሩ። በጣም ወርቃማ የሆነ የልጅነት ጊዜ ነው የነበረኝ። ከሌላ ከምንም ነገር አንጻር ሳይሆን ቸርች ውስጥ ያሳለፍኩት ጊዜ በምንም የሚተካ አይደለም። ወደዚህም ወደዛም እንዳትሄጂ በቃ መልህቅ አድርጎ የሚይዝ አስበሽ ምናምን ይሄ ነገር አይጠቅመኝም ምናምን ብለሽ ሳይሆን ሀሳቡ ራሱ እንዳይመጣ አድርጎ የሚከላከልሽ በልጅነት ውስጥ በጌታ ቤት ውስጥ እንደ ቀልድም በጨዋታም በዝማሬም በስብከት ውስጥ የሚሰማነው ነገር የሚለቅ ነገር አይደለም፣ የሚተው ነገር አይደለም። እና
ስለ ማንነቴ ሳስብ፣ ስለ ራሴ ሳስብ በጣም ትልቅ መሰረት የጣሉልኝ የሰንዴይ ስኩል መምህራኖቼ፣ ፓስተሮቼ ትንንሽ ሆነው እድል የሚሰጡን፣ ሰው ፊት እንድንናገር የሚፈቅዱልን፣ እንድንጸልይ እግዚአብሔር በእኛ ውስጥ ያለውን ዓላማ አርቀው አይተው እንድናወራ፣ በትልቆች ቤት እንድንናገር እድልን የሰጡን እንደዛ መሪዎች ናቸው ዛሬ ላይ ያደረሱን። በጣም ትልቅ ክሬዲት ይወስዳሉ። ልጆች ላይ የምትሰራ ቤተክርስቲያን ነገ የሚመሩ መሪዎችን፣ አገልጋዮችን ነው ቀድማ እያያዘች ያለችው። ያደገ ሰው ላይ ከመስራት ደግሞ ልጅ ላይ መስራት በጣም ውጤታማ ነው እና በጣም ደግሞ ይቀላል። የኛ የትልቅ ሰው አይምሮ ስለሚከብድ በብዙ ነገር ለመገራት ትንሽ እንፈጃለን ብዙ ነገር እና በጣም የሚገርም የቻይልድሁድ ጊዜ ነው የነበረኝ። ቸርች ውስጥ ነው ሁሉም ነገር፣ ጨዋታዬም ህልሜም ሁሉም ነገር ቸርች ውስጥ ነበር። አንዳንድ ጊዜ ያው በጌታ ቤት ውስጥ ስናድግ እንደዚህ ውስጥ ገብቼ እንደዚህ ውስጥ እግዚአብሔር አገኘኝ ምናምን ብለን ልናወራ ላንችል እንችላለን። ግን የመጠበቅ ታሪክ ራሱ እዛ ውስጥ እንዳንገባ የበዛልን ግሬስ ራሱ ተነግሮ የሚያልቅ ነገር አይደለም። ምክንያቱም አንዳንድ ቫሊዩ የሚሰጠው በቸርች ውስጥ ያላደገ በብዙ መከራ ውስጥ በብዙ ቻሌንጅ ውስጥ አልፎ የመጣ ሰው ጌታን ሲቀበር ያለውን ሰላም ያለውን መረጋጋት ሳይ በጣም ቫሊዩ ይሰጠዋል። እና ያንን ማየት አይጠበቅብንም። ያንን አለማየት በራሱ እድል ነው። ለምን ከፍለን እንማራለን እና ከከፈሉ ሰዎች ደግሞ የሚነጻጸር ስላልሆነ ምንም ደግሞ የሚያጓጓም ስላልሆነ በጣም ትልቅ የመጠበቅ ታሪክ አለኝ ቸርች ውስጥ። ከዛ በኋላ ወደ ዩኒቨርሲቲ ሄድኩኝ። ዩኒቨርሲቲ ውስጥም ደግሞ የመጀመሪያ ቀን ግቢ እንደገባሁን አይ ቲንክ በመጀመሪያ ሳምንት ይመስለኛል የዩኒቨርሲቲውን ዋንጫ የበላው የፌሏችን በአንድ አገልግሎት ዘርፍ ላይ የሚመራ መሪ ነበረ። እንደዚህ ብሎ ተናገረ። ዋንጫውን ይዞ ከሁሉም ዲፓርትመንት ትልቁን ዋንጫ የወሰደ ሰው ነበርና በትምህርቴ በጣም ሰክሲድ አድርጌያለሁ እና አንድ የሚቆጨኝ ነገር ግን በቆየሁበት የዩኒቨርሲቲ አመታቶች ውስጥ እግዚአብሔርን በደንብ አለማገልገሌ ነው። የሚመለስ ጊዜ አይደለም እያለ እኛ ፍሬሾች ነበርን እና በዛ ሰዓት የጸለይኳት ጸሎት ነበረች። ከዚህ ግቢ ስወጣ ሁለቱንም ዋንጫውን ብቻ አይደለም አገልግዬም ደግሞም ሰክሲድ አድርጌ፣ ምክንያቱም ክርስቲያኖች ሰክሲድ ሲያደርጉ በጣም ትልቅ ሚኒንግ ስላለው በስራ ኤንቫይሮንመንትም በትምህርትም በየትኛውም አይነት መንገድ ያን ጸሎት ጸልዬ ነበርና ከ4-5 ዓመታት በኋላ ደግሞ እግዚአብሔር በዛው በጸለይኩት ቦታ በጸለይኩት መንገድ ደግሞ በሁለቱም በጣም የሚገርም የአገልግሎት ጊዜ ነበረን። በጣም በብዙ የተሰራንበት፣ ብዙ የሰጠውበት፣ ብዙ የተቀበልኩበትም ደግሞ አመታቶች ነበሩ። የት ዩኒቨርሲቲ ነበር? ድሬዳዋ ዩኒቨርሲቲ። በዚህ አጋጣሚ ምናልባት የሚመለከቱ ከሆነ የፌሎሺፕ መሪዎቼን ያገለገልኳቸውን ወደ 10 ምናምን ልጆች አሉኝ። ልጆቼን በጣም የሚደንቅ ጊዜ ነውና የማይገኝም አይነት ነገር ነው። ከወጣም በኋላ እንደዛ አይነት ነገር የለምና የማይቆጨኝ ጥሩ ቆይታሽ ነበሩ። ሰው ዛሬ ላይ ደርሰናል። ሁለቱንም ዋንጫ ይዘሽ ወጣሽ። እግዚአብሔር ይመስገን። ሁለቱም ያነሳሻቸው ሌሰኖች ትልልቅ ሌሰኖች ናቸው። እኛም ፕሮግራሞቻችንን እንደምታውቂው ሁለቱም እንትን ይኖራል። ይሄ በጌታ ቤት ቀጥ ብሎ ይሄኛው የበዛው የመጠበቅ ግሬስ አለ። ደግሞ ከብዙ ህይወት የመጡ ሰዎች ደግሞ እግዚአብሔር እንዴት እንደመለሳቸው ይነግሩናል። እና ለመጠየቅ እኔም አንዳንዴ ይቸገራለሁ። ይሄ ክርስቲያን በሆነ ፋሚሊ ውስጥ ያደገው ሰው ቴስትለስ ሲሆን አንዳንዴ ታየዋለሽ። አነጻጽረን የምናመጣው ህይወት ስለሌለና ትልቅ አንደርስታንዲንግ ነው ይሄኛው ያኝን ነገር አለማየት፣ ዋጋ አለመክፈል ውስጥ የሚለቀቅ እግዚአብሔር ጸጋ በራሱ እና ኢንካውንተርም ይኖራል ብዬ አስባለሁ። ይሄ ከፋሚሊ ክርስትናው ቢኖርም ፐርሰናሊ ተች የምንደረግባቸው ጌታን እንዳገኘን ምናልባት የምታስታውሹ ጊዜ ካለ አንቺም ትነግሪናለሽ። ግን በጌታ ቤት አድገው ለላይክ ቸርች ጌታን ተቀበሉ ምናምን ተብሎ ላይሄዱ ይችላሉ። ግን በግላቸው ጌታን የተቀበሉበትን ወይም ደግሞ ልዩ የሆነ የመንፈስ ቅዱስ መነካትን ፊል ያደረጉበትን ቀን እንደዚህ አድርገው የሚያነሱም ሰዎች አሉ። ሁለተኛው ይሄ ትምህርት ቤቱ እንትን ፌሎሺፕ ላይ በጣም የሚያገለግሉ ልጆች ሶሪቲ ሴዚስ ብዙ ጊዜ ላይክ በትምህርት ዊክ የመሆን እንትንን እናያለን። ትምህርት ላይ በጣም እንትን የሚያደርጉ ሰዎች ደግሞ ፌሎሺፕ መምጣት ወይም መንፈሳዊ ነገር ላይ መገኘት ለዛኛው ነገር ይፈርታቸውን ኢነርጂያቸው የሚቀንስባቸው የመምሰል እና ማደግ በነገር ሁሉ ይገለጥ እንደሚል ሰርቶልሻል አንቺ። ሞዴል የሚሆን ነገር ነው ለወጣቶች ብዬ በደንብ አስባለሁ። ምናልባት ወደ ሌላ ጥያቄ ከመሄዴ በፊት
ፐርሰናሊ የመንፈስ ቅዱስ ተች የምትያት ይሄ ሞመንት ኢንካውንተሪ ነበረ ምትዩ ካለ ነው ማለት አምናለሁኝ። አንዳንዴ እንደሱ አይነት ሞመንቶች ፕሮሰስ ብቻ ናቸው። በቃ ስንኖር ራሳችንን ልናገኝ እንችላለን። ግን ካለሽ ብንሰማ ጥሩ። ሶ እንዳልሹ በቤተሰብ ብቻ ክርስቲያን ከመሆን ደግሞ እግዚአብሔርን በግል ወደ ማወቅ ቤተሰብ ሂጂ ወይም አትጂ ስላለ ሳይሆን ፈልጎ ወደ መሄድ ፈልጎ ወደ መጸለይ ፈልጎ ክርስቲያን ኮሚኒቲ ውስጥ ወደ መቀላቀል የሚመራን በግላችን ያለን ለእግዚአብሔር ያለን አንደርስታንዲንግ ስለ ክርስትና ያለን አቋም ነው የሚታደግበት ቢሆንም በተወሰነ መንገድ ግን ሁሉም ሰው ያስፈልገዋል የራሱ የሆነ አንደርስታንዲንግ። ሶ አይ ቲንክ በየእድሜዎቼ ብዙ ተርኒንግ ፖይንት የሰጡኝ ብዙ ነገሮች ነበሩ። ግን በጣም በዋነኝነት መናገር የምችለው የሆኑ እድሜዎቼ ላይ ከልጅነት ወደ ወጣትነት ወደ ቲኔጀር እድሜ በመተላለፊያ ጊዜዎች ላይ አንድም ወደዚህ ፕሮፌሽን እንድገባ ምክንያት የሰጠኝ ነገር ስለሆነ ማለት ነው። ኤክስፕሌን ማድረግ አልችልም፣ ግን በጣም ከባድ ሆነ ምንድነው የባዶነት ያለመወደድ፣ ከዛ ደግሞ ፐርፐዝ ማጣት ምንድን ነው ኖሮ ይሄ ነው የሚለው ጥያቄ ከየት እንደመጣ አላቅም፣ ግን በጣም ኢሞሽኔን ባህሬን ሁሉ ነገር ላይ በጣም ጫና ያደርግብኝ ነበር እና ከማሰብ አልፎ ራስን ወደ መጥላት የባዶነት ስሜት በጣም ወደ ማሰላሰል በጣም ይመራኝ ነበርና በጣም ጠንካራ ስሜት ስለሆነ ብዙ አመታት ራሱ አልፎ በጣም አስታውሰዋለሁ። እና አንድም እንዳልኩሽ ወደዚህ ፕሮፌሽን እንድገባ የሚያደርገኝ የሰውን አእምሮ የመረዳት ፍላጎቴም ከዛች ደግሞ ይመነጭ ይሆናልና ለእኔ ያን ጊዜ መልስ የሆነልኝ የእግዚአብሔርን ፍቅር መረዳት ነበረ። ያኔ በሆነ መንገድ የገባኝ እውቀት እየተመነዘረ ነው እዚህ የደረስኩት ብዬ አስባለሁ። እና ብዙ ጊዜ ስለ እግዚአብሔር ተቆጭነት ስለ እግዚአብሔር ቁጡ ባህሪ ብቻ ብዙ ጊዜ ሲሰበክ ወይም ሲነገር ስለምንሰማ የእግዚአብሔርን ደግሞ የፍቅሩን ጥግ ደግሞ የመረዳት እድላችንን አንዳንድ ጊዜ ይከለላል። ምናልባት በዛ ጊዜ ተፈጥሮብኝ የነበረው ያለመወደድ ስሜትን የሞላልኝ ይሄ ነገር ብቻ ነው። እግዚአብሔር ይወደኛል በየትኛውም አይነት ሁኔታ ውስጥ ብሆን፣ የብቁነት ስሜት ቢሰማኝ ባይሰማኝ፣ ከኔ የትኛውም አይነት ፐርፎርማንስ እና ከኔ ብቁነት ጋር የማያያዝ ፍቅር ነው። ይሄ ፍቅር ወደ የትኛውም አይነት ህይወት ውስጥ ብገባ፣ በየትኛውም አይነት ድካም ውስጥ ብሆን፣ በየትኛውም አይነት ጥንካሬ ውስጥ ብሆን የማይለወጥ ነው፣ ኮንሲስታንት ነው። ወደዛ ፍቅር በቀረብኩ ቁጥር ጠንክሬም ከሆነ የበለጠ ጠነክራለሁ፣ ደክሜም ቢሆን ደግሞ ድጋሚ እነሳለሁ የሚለው እውቀት ያን አንደርስታንዲንግ ውስጤን የነበረውን ነገር እንደሞላው በደንብ አስታውሳለሁ። ስለዚህ ከዛ ጊዜ ጀምሮ ነው እና ከዚሁ ጋር ተያይዞ ደግሞ ፐርፐዝን መፈለግ ፐርፐዝን ማግኘት የሚለው ደግሞ በጣም ከዛ በኋላ ለምታልፊያቸው ለሁሉም ነገር ቻሌንጆች ቢመጡ፣ ፈተናዎች ቢመጡ፣ አንዴ ስሜቶች ከፍ ቢል፣ አንዴ የቤተሰብ ቻሌንጅ ቢኖር፣ እነዛን ነገሮች ሁሉ የምታልፊበት ከእግዚአብሔር ጋር ሆነሽ የምታደርገው የሆነ አይነት ሚኒንግ ያለው ፐርፐዝ ሲኖርሽ ነው። እና ያንን ነገር ከልጅነት ጀምሮ ማሰቤ ብዙ ዋጋ ሳልከፍል ወደምፈልገው ነገር ወደምፈልገው የትምህርት አይነት ወደምፈልገው ደግሞ ሳደርጋቸውም ደግሞ ይሁን አይሁን በሚል ጥርጣሬ ሳይሆን በሙሉ አቅሜ በሙሉ መሰጠት ደግሞ እንዳደርገው እግዚአብሔር ረድቶኛል። ስለዚህ እነዚህ ሁለቱ ነገሮች ለእኔ በጣም ትልቅ ዋጋ የነበራቸው ነገሮች ናቸው። ዋው ደስ ይላል በጣም በእውቀት የሆኑ ኢንካውንተሮች በመረዳት የሆኑ በመረዳት ባለጠግነት እንደሚል እግዚአብሔር ቃል ማለት ነው። ይሄ ደስ ይላል። በመንገድሽ ሁሉ እንደዚህ ስለነበረ እግዚአብሔር እዚህ ጋር ስለደረሽ ከዛ የዩኒቨርሲቲ ታሪክስ ላይ ቅድም ደርሰን ነበር። የፌሎሺፑ የትምህርት ሰክሰሱን ይዘሽ ወጣሽ እና ወደዚህ ፕሮፌሽን ገባሽ እና ክርስቲያን ሆኖ ባይብሊካል እውቀት ያለው ስፒሪቹዋል ልምምድ ያለው ሰው አይምሮ ጥናት ጋር ወይም ከሰዎች ጋር እንደዚህ አይነት አታችመንት ውስጥ የሚከት እንትን ውስጥ መግባት ስሜቱ እንዴት ነው? ምንድን የሆነ ኮንፊውዝ ያደረጉሽ ሞመንቶች አልነበሩ? በጣም ብዙ ጊዜ ከምነግርሽ በላይ በተለይ ደግሞ ተማሪ በነበርኩበት ጊዜ የሚገጥሙ ለምሳሌ ኬዞች ይመጣሉ። ክርስቲያን ሆነው በጣም አንዳንድ ጊዜ ሲቪየር የሆኑ ኬዝ የምንላቸው በሕክምና ውስጥ ይዘው የሚመጡ ሰዎች ይኖራሉ። በጣም ኮንፍሊክት ይገጥምሻል።
ስፒሪቹዋል አታክ እንዳላምናለሁ እኔ በክርስቲያን ስለሆንኩኝ ይሄ የሚካድ ነገር ስላልሆነ እንደውም አብዛኛው ነገርም ደግሞ ስፒሪቹዋል እንደሆነ አምናለሁ። ከዛ ደግሞ በትምህርቱ ደግሞ የሚሉኝ ነገሮች አሉ እና ሁለቱ ማስታረቅ ለእኔ በጣም ከባድ ነበረ። ስቲል አሁንም ከባድ የሆኑ ነገሮች አሉ። ነገር ግን በማንበብ በመጸለይ የገባሽን ያህል በመሄድና በዚህ ሙያ ውስጥ የቆዩ ክርስቲያን የሆኑ አማካሪዎችን እና የተለያዩ የፓስተርነት ቦታ ላይ የተለያዩ ፖዚሽን ውስጥ ያሉ ሰዎችን ሳገኝ በጣም ብዙ ጥያቄ ነው የምጠይቀው። እንዴት ነው አይጋጭም ወይ? አዎ ብዙ የሚጋጭ ነገር አለ ወይ? አንዱን ሳይድ እንድትመርጭ የሚያስገድድሽ ነገር አለ። ምክንያቱም አሁን በዛ ሁኔታ የመጣን አንድን ሰው እንግዲህ በተማርኩት መሰረት የሆነ ስም ሰጠዋለሁ፣ ለዛ ስም ደግሞ የሚሆነው መድኃኒት ሰጣለሁ። ያ ነው ፕሮፌሽኔ። ከዛ ደግሞ ስፒሪቹዋሊ ደግሞ አንደርስታንድ የምታደረጊያቸው ነገሮች ሊኖሩ ይችላሉ። ስለዚህ ሁለቱን ነገሮች ማስታረቅ በጣም የተወሰነ በቃ የሚከብድ ነገር አለው። ምንም ጥያቄ የለውም። ፕሮፌሽን እና ክርስትና ላይ ሁሉም ቦታ የሚፈጠርብኝ ጥያቄ ነው። አንዱ የእናንተ ፕሮፌሽን ነው። ሁለተኛ ፐርሰናሊ ይሄ ፍርድ ቤት አካባቢ የሚሰሩ ሰዎችን ሳይ ሁሌ እንደውም በዚህ አጋጣሚ እንግዳ የሚሆነኝ ሰው ባገኝ ደስ ይለኛል በደንብ በዛ ጎልና ይሄ የእግዚአብሔርን ቃል የእግዚአብሔርን ፈራጅነት የመንፈስ ቅዱስን ይሄው ነው ብቻ እሱን ነገር የተለማመደ ሰው ጄጅመንት ላይ ሲቀመጥ ምንድን ነው ፊልም ያደርገው በዚህ ምድር ህግ ሲያስተዳድር ብዬ አስባለሁ። እና አንደኛው ደግሞ ይሄ ነው። ይሄ እስቲ በነዚህ ባንቺ ፕሮፌሽን ውስጥ ከሚነሱ ነገሮች መካከል አንዱን ነገር እናንሳና ይሄ ትራማ የምንለው ነገር በጣም አሁን ሪሰንትሊ ኖውን የሆነ አይደል ከሆነ ታይም ጀምሮ ብቅ ያለ ከዛ ደግሞ በእኔ እምነት አሁን በጣም የበዛ እንደውም ባለፈው አንድ ቃለ መጠይቅ ላይ የትምህርት ሚኒስተራችን ሰምተሻቸው ከሆነ ፕሮፌሰር ብርሃኑ ነጋ ይሄ ቢዝነስ ነው ምንድነው ሁሉ ነገር ትራማ እያላችሁ ምናምን በዛ ምናምን እያሉ ነበር። እና በግሌ እሱን እቀበላለሁ። ግን ምንድን ነው ላይክ እንደሚባለው ሁሉ ነገር ትራማ ነው ወይ? ሁሉ ነገር ትላንት ነው ወይ? ምንድን ነው ያንቺ እሳቤ? ያ በጣም ትልቅ ነገር ነው። ምክንያቱም እዚህ ላይ ያለንን ትርጓሜ ካላስተካከልን ሁሉም ሰው ተጠቂ ነው፣ ለሚያደርገው ነገርም ኃላፊነት አይወስድም። በጣም ከባድ ነገር ነው የሚሆነው። ሁለቱም ጥግ ጤናማ አይደለም። ትራውማ የሚባል ነገር የለም። የሰዎች አእምሮ አይጎዳም፣ የሰዎች ስነልቦና አይጎዳም የሚለው ጥግም ጤናማ አይደለም። ከዛ ደግሞ ሁሉም ነገር ደግሞ ትራውማ ነው። የምናደርገው ነገር ሁሉ በትናንት ምክንያት ነው፣ ትናንት በመጣንበት ምክንያት ነው። ስለዚህ ኃላፊነት መውሰድ አልችልም፣ ከአቅሜ በላይ ነው የሚለው ሁለቱም ጽንፎች ጤናማ አይደሉም። ይሄ ምን ያደርጋል? አንደኛ በትክክለኛ ትራውማ ውስጥ ወይም በብዙ ከባድ ስነልቦና ችግር ውስጥ ያለፉ ሰዎችን እና እንክብካቤ የሚያስፈልጋቸውን አንደርስታንዲንግ የሚያስፈልጋቸውን ሰዎችን እንሸፈናቸዋለን። እኛ ኃላፊነት ባለመውሰድ በምርጫዎቻችን የምናደርገውን ነገር ሁሉ ትራውማ ነው ብለን ከሰየምን ትክክለኛውን እርዳታ የሚፈልግ ሰው ላይረዳ ይችላል። አት ዘ ሴም ታይም ደግሞ መሸሻ ማምለጫ መንገድ ደግሞ መሆን የለበትም። ስለዚህ ሁሉም ሰው እስከ የሆነ እድሜው ድረስ ለምሳሌ እስከ 18 ዓመታችን ማለት እንችላለን። ለብዙዎች የጋራ እድሜ ብዙ አይምሯችን አልዳበረም፣ ቤተሰብ እጅ ላይ ነበርን። ስለዚህ ስነ ልቦናቸው በተጎዳ እናት አባት ወይም በመጡበት ደግሞ የራሳቸው አይነት መረዳት ያለባቸው እናት አባት ውስጥ እናድጋለን። የተለያዩ የስነ ልቦና ጉዳቶች ሊፈጠሩብን ይችላሉ። ስለዚህ ይሄ ግን ምንን አይሰጠንም? ካደግን በኋላ ሌሎች ሰዎች ላይ ለምናደርገው ነገር ኤክስኪውዝ አይሰጠንም። ትራውማዬ ነው ያደግኩበት መንገድ እንዲህ ስላደረገኝ ነው እንዲህ ማደርገው ብለን ሌሎች ሰዎች ላይ ጉዳት እንድንፈጥር ግን ፈቃድን አይሰጠንም። ያኔ ሪስፖንሲቢሊቲ ነው መውሰድ ያለብን። ስለዚህ ያለፈው ነገር የኛ ጥፋት ላይሆን ይችላል፣ ግን ኃላፊነት ወስዶ የተጎዳነውን ነገር ካለ ማስተካከል፣ ግን ሌሎች ሰዎች ላይ ደግሞ የእኛን ህመም ፕሮጀክት አለማድረግ ግን ግዴታችን ይሆናል። ስለዚህ ደግሞ ሁሉም ነገርም ደግሞ ትራውማ ነው ማለት አይደለም። ትራውማ የሚባለው ነገር ራሱ ምንድን ነው? አይ ነው በትንሹም ነገር በቃ የሆነ ነገር ስንደነግጥም ትራውማታይዝ አድርገኝ ነበር ምናምን ስለምንል ለሁሉም ቃል የምንጠቀማት ሆናል። አንድም የሶሻል ሚዲያ የሚያመጣው ችግር ይሄ ነው። አንድ አዌርነስ ይፈጥራል፣ ሁሉም ሰው ያውቀዋል አሁን ዲስ ታይም ትራውማ የሚለውን። ግን አንዱ ደግሞ ችግር በትክክልና በጥልቀት የቃሉን ትርጓሜ አይወከልም። ፕሮፌሽናል ባልሆነ ወይ ሁሉም ሰው እንደፈለገ የተረጉመው በትክክል። ለምሳሌ አሁን ሜዲካል የሆነ ነገር ላይ አንድን ሰው ደም ግፊት አለበት ወይም ስኳር አለበት የሚለውን ነገር እንፈራለን ለማለት። ያልታከመ ሰው ያልተመረመረ ሰው በትክክለኛው ባለሙያ ዲያግኖሲስ ውስጥ አልፎ ያልመጣን ሰው አይ ይሄማ እንትን ነው ልትይ አትችልም፣ ያስፈራል። ስለዚህ ይሄም ልክ እንደዛ ክሊኒካል ቃል ነው።
በባለሙያዎች ነው መባል ያለበት፣ ዲያግኖስ መደረግ አለበት። በትክክል ያ ሰው እንደዚህ አይነት ሁኔታ ውስጥ እንዳለ መለየት አለበት። ሶ ትራውማ ማለት ምን ማለት ነው? የሚደርስብን ነገር ማለት ብቻ ሳይሆን ለሚደርስብን ነገር የምንሰጠው ምላሽ ማለት ነው በጊዜው። ምክንያቱም ልጆች እያለን በተለይ ወደ ቻይልድሁድ ትራውማ ነው አብዛኛው ነገር የሚመጣው። በዛ ጊዜ ላይ የዳበረ የሆነ ስነ ልቦና የለንም፣ ምክንያታዊነት የለንም፣ ስሜታችንን መቆጣጠር አንችልም። ፕሪፍሮንታል ኮርቴክስ ምንለው የፊተኛው አይምሯችን በደንብ ያደገ አይደለም። ስለዚህ ብቁ ባልሆንበት ባልዳበረ አይምሮና ጭንቅላትና ማንነት ውስጥ የሚደርስብን ነገር ፕሮሰስ ለማድረግ በጣም በምንቸገርበት ጊዜና ኦቨርዌልም ሲያደርገን ያ ነገር ትራውማ ሊሆን ይችላል። በተመሳሳይ ግን ሁሉም ነገር ልጅነት ላይ ደግሞ ብቻ ላይሆን ይችላል ትራውማ የሚባለው። አድገንም አዋቂ ሆነንም ለማሰብና ለማሰላሰል ወይም ለመቀበል የመቋቋም አቅማችንን አልፎ የስሜት ጫና የሚያደርስብን ነገሮችም ትራውማ ሊሆኑ ይችላሉ። አደጋዎች፣ አሁን ላይ የምንሰማቸው ብዙ ጦርነቶች፣ በፍቺ ውስጥ ማለፍ ሊሆን ይችላል። ከባድ የሆኑ ህመሞች፣ እነሱ ነገሮች ራሱ ትራውማ ሊሆኑ ይችላሉ። ስለዚህ ምን ማለት ነው? አንድ ሰው ችግሮችን መጋፈጥ የሚችልበት የስነ ልቦና አቅም አለው፣ ሬዚሊየንስ አለው። ያንን አልፎ ስነ ልቦናውን የሚጎዳ አይነት ኢቨንቶችና ለዛ የምንሰጠው ምላሽ ትራውማ። ይታከማል፣ ይድናል። ይታከማል፣ ይድናል። ሞር ኦፍ ኢንተግሬት ይደረጋል እና ይፈወሳል የሚለው ቃል ሞር እንትን ይሏል፣ ይገልጿል ይመስለኛል። ቆርጦ አይጥለውም ታሪኩን። አሁን በእኛ በስነ ልቦና ሕክምና ሂደት ውስጥም ሲሆን አንድ ሰው የደረሰበትን ነገር እርስት አድርጎ ምንም እንዳልተፈጠረ እንዲኖር አይደለም የምናደርገው አይደለ? ስለዚህ ያ ጉዳት ያ ህመምን ወደ ጤናማ መንገድ ራሱን ይቅር በማለት ወይም ባለፈበት ሂደት ውስጥ የጎዱትን ሰዎች ሊሆን ይችላል፣ የገጠሙትን ገጠመኞች እንዳለፉ፣ አሁን ሴፍ እንደሆነ፣ አሁን መወሰን እንደሚችል፣ አሁን የሚወዱት ሰዎች እንዳሉ የመሳሰሉት ነገር አይምሮ ከዛ ከትናንትና ሁኔታ ላይ ወጥቶ አሁን ያለውን የተሻለ ህይወት እንዲረዳ እንዲገነዘብ በማድረግ ብዙ አይነት መንገዶች አሉ። አክቹዋሊ እንደዛ በማድረግ ሂል ይደረጋል፣ ይታከማል፣ ይፈወሳል። ግን እንደ ኬዞቹ ይለያያሉ። እንደመጣበት ኬዝ፣ እንደደረሰው ጉዳት ሂል የማድረግ መጠኑ እንደ ጉዳቱ ይወሰናል። እንደ ጉዳቱ፣ እንደ ሰዎቹ ሰፖርት ግሩፕ። አንዳንድ ጊዜ አሁን ስነ ልቦና ሕክምና ላይ በጣም ጥሩ ለውጥ ያመጡና እቤት ሲመለሱ ያ ሁኔታ ላይ ይመለሳሉ። ትዳር ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ስለዚህ ሰፖርት ግሩፕ የዛ ሰው ሁኔታው ካልተቀየረለት በጣም ብዙ ፋክተሮች አሉ ለሂሊንግ ራሱ። የራስሽን ትራውማ አግኝተሽ ታውቂያለሽ? በዚህ መንገድ ውስጥ የኔ ይሄ ነው ብለሽ በዚህ ጉዳይ ላይ እንደዚህ ነው ብለሽ ኢንቨስቲጌት አድርገሽ ታውቂያለሽ? እንዴ በደንብ። እንደውም አንዳንዴ ትምህርቱ ምን ያደርግሻል? ስንማር ራሱ ሁሉ ጊዜ አስተማሪ ሲያስተምር ይሄም እርስ በርስ ራሱ እንባባል ነበር። ይሄ አንቺ ነው ስንተሻላው እንባባል። እንደውም አንዳንዴ ሁሉንም ደግሞ ያለብሽም ሊመስልሽ ይችላል። ሁሉንም ስታቂ እንዴ ይሄ ነገር እኮ ይሰማኛል እንዴ ካሰዋለሁ የምታያቸው ነገሮች አሉ። ሁሉም እኔ ጋር ነው እንዴ ትችያለሽ። ግን ምንድነው ሁላችንም እንደ ሰው ያለፍንበት መንገድ ላይ ወይም የምናልፍበት መንገድ ውስጥ የሚያጋጥሙን ጭንቀቶች፣ ፈተናዎች ሊኖሩ ይችላሉ። እነሱ ነገሮች በሙሉ የአይምሮ ህመም ወይም የስነ ልቦና ችግሮች ከተውናል ማለት አይደለም። ግን የምናልፍበት ነገር ፈንክሽናሊቲያችን ላይ፣ ተማሪ ከሆንን ትምህርታችን ላይ፣ ሰራተኛ ከሆንን ስራችን ላይ፣ ቤተሰብ ህይወታችን ላይ፣ ትዳራችን ላይ፣ ግንኙነታችን ላይ መንጸባረቅ ከጀመረ፣ ለምሳሌ ከሰው መገለል ከጀመረ፣ ባል ከሆነ ሚስቱን አይዞሌት ማድረግ፣ ከሷ መለየት፣ ከሷ መራቅ ከጀመረ፣ ልጆች ከሆኑ ከቤተሰቦቻቸው ጋር ያለው ግንኙነት፣ ትምህርት ተማሪ ከሆኑን ትምህርት ቤት አለመሄድ፣ ሰራተኛ ከሆኑን ከዚህ በፊት በነበረን ብቃት አለመስራት፣ የመሳሰሉ ፈንክሽናሊቲያችን ላይ በጣም ሲደርስ ነው አንዱ የስነ አእምሮ ችግሮችን የምናክመው። ሁለተኛው ደግሞ እያለፍንበት ያለው ነገር መቋቋም ከምንችለው በላይ ጭንቀት ጋር ሲደርስ ነው እንጂ በአንድም ሆነ በሌላ መንገድ ሁላችንም እናልፋለን። በጭንቀት ውስጥ፣ በመደበር ስሜት ውስጥ እናልፋለን። የመተው ስሜት ውስጥ እናልፋለን። ሰው የሚያስጠላን ጊዜ ሊኖር ይችላል፣ ከሰው ጋር መቀላቀል። ስለዚህ እነዛ ሁሉ ሞመንቶች እያነሳን ሌብል አይደለምና ይሄማ እንትን ነው ይሄማ እንትን ነው እያልን ስያሜ አንሰጠው። አንዳንዱን ችለነው ነው እንለው ችለነው ተቋቁመ ነው እንዳልኩሽ የመቋቋም አቅማችንን ሲያልፍ ነው ያ ጋር የሚደረሰው። ሰፖርት ፍለጋ ፕሮፌሽናል ጋር የሚኬደው እንጂ አንዳንዱ ነገር ይኖራል ማለት ነው። አንዳንዱ ነገር በተለያየ መንገድ እያለፍሽ ትሄጃለሽ። በጣም ጥሩ። አይ ቲንክ ለኔም ለተመልካችም ጥሩ የሆነ ነገር ከዚህ አቅጣጫ ያገኘን ይመስለኛል። በኋላ ላይ ጠቅለል እናደርገዋለን። ሌላው ሁለተኛው የሚነሳው ፖይንት ደግሞ እንዳልሽው ሶሻል ሚዲያ እንዳለበት ዘመን ደግሞ ራስን የማጥፋት
ቁጥር አሁን ጨምሮ ይሁን የመስማት እድላችን ጨምሮ ይሁን አይዶን ነው፣ ግን በጣም እየሰማን እየተለማመድ ነው መጥተናል እና ስፒሪቹዋል እንደሆነ እረዳለሁ እያልሽ ነበር። ያው እንደ ክርስቲያን ማዕከል አድርገን የምንነሳው ነገር እሱ ነው። አሳ ፕሮፌሽን ራስን ማጥፋት ምክንያት ያለው ነገር ነው፣ ስሜት ነው። እንደዚህ አይነት ኬዞች ሲገጥሙሽ አሁንም ለሚሰሙን ሰዎች ከዛ አንጻር ያለሽን ነገር ጫወት። ይሄ በጣም ጥንቃቄ የሚፈልግ በጣም ሴንሲቲቭ የሆነ ቶፒክ ነው። እንዳልሹ ምክንያት አለው ለዛ ነገር ወይስ ስሜት ነው? ሁለቱንም ያካትታል። ስሜት ነው። ያ ስሜት ምንድነው? ተስፋ ማጣት ነው። ከአብዛኛው የራስን ማጥፋት ድርጊቶችና ሙከራዎች ጀርባ ያለው ስሜት ሆፕለስ መሆን፣ ተስፋ ማጣት ነው። ወይም ከዛ ሁኔታ እወጣለሁ ብሎ ማሰብ አለመቻል ነው። ሲቀጥል ደግሞ ራስን ማጥፋት ሰዎች እንደ መገላገያ መንገድ ነው የሚመስለን። ሰዎች እንዲህ ሲያደርጉ ተቋቁሞ እኮ ማለፍ ነበረበት፣ እንዲህ ሰው ስንት ነገር ይገጥማል ብለን ብዙ ጊዜ ጀጅ ለማድረግ ይቀለናል። ግን ከዛ በላይ ሞር እያለፉበት ያለውን በጣም ከባድ የሆነ የስሜት ስትረግል፣ የስነ ልቦና ስትረግል መቋቋም ሲያቅታቸው ከዛች ከትግላቸው ለማረፍ ብዙ ጊዜ የሚመርጡት ምርጫ ነው የሚሆነው። ስለዚህ ደካማ እንደመሆን ሴንሲቲቭ እንደመሆን ባይቆጠር በጣም መልካም ነው። ምክንያቱም ይሄ ቶፒክ በጣም ለብዙ ቤተሰብ ሴንሲቲቭ ስለሆነ በዚህ ምክንያት ቤተሰቡን ያጣ ሰው ይኖራል፣ ልጁን ያጣ ሰው ሊኖር ይችላል። ስለዚህ የማናቅ ከሆነ አትሊስት እንደዚህ አይነት ኮሚቴ ያደረጉ ሰዎች ወይም ደግሞ የሞከሩ ሰዎች ጋር በዙሪያችን ሲኖሩ ጸጥ ብንል የተሻለ ነው። ካወቅን ምናቅ ከሆነ በአግባቡ ለቤተሰብም ወይም ለሞከረ ሰው ራሱ የምንለውን ነገር በጣም መጠንቀቅ አለብን። ካልቻለን ግን ጸጥ ብሎ አብሮ ፕሬዘንት ሆኖ ከዛ ሰው ጋር መገኘት በጣም የተሻለ ነው። ምክንያቱም አንዳንዴ ሰዎች ሞክረው እንኳን ከተረፉ በኋላ የሚባሉት ነገሮች በጣም ጥሩ ስላልሆኑ ማለት ነው። ከብዙ ነገር ገጠመኝ ብለህ ነው እቺ ምንድናት ምን ሆንኩ ብለህ ነው ምናምን ይባላል። ስለዚህ በዛ ሰው ጫማ ውስጥ እስካልሆንን ድረስ ያንን ነገር ማድረግ አንችልም። አትሊስት ደግሞ ያንን የምንልበት ጊዜ አይደለም ማለት ከፈለግንም ማለት የምንችልበት የሆነ ጊዜ ላይ ሊሆን ይችላል። ግን ከቻለን ያ ሰው የሚፈልገውን ነገር በስነ ልቦና ከማውራት አንጻር ሊሆን ይችላል። በቻልነው መጠን ፕሬዘንት መሆን በጣም ጥሩ ነው። ብዙ ጊዜ ብዙን አቴምፕት ወይም ደግሞ ሙከራ የሚያደርጉት ሴቶች ናቸው። ግን ደግሞ ይሄ የተሳካ ራስን ማጥፋት ደግሞ ኮሚት ደግሞ የሚያደርጉት ወንዶች ናቸው በቁጥር። ስለዚህ ይሄ ከብዙ ነገሮች አንጻር ሊሆን ይችላል። ቅድም ደግሞ ምክንያት አለው ወይ ደግሞ ስላልን ብዙ አይነት ምክንያቶች ሊኖሩ ይችላል። አንደኛው ምንድነው ባዮሎጂካል የምንለው ወይም አይምሯችን የተለያዩ የብሬን ፓርቶች አሉት፣ የአንጎል ክፍሎች አሉን። ከዛ አንጎሎቻችን ውስጥ የሚመረቱ ንጥረ ነገሮች አሉ። ስለዚህ በምናልፍበት ሁኔታ ውስጥ አንዳንድ ጊዜ ፊዚካሊ የብሬን ፓርቶቻችን ወይም የአንጎል ክፍሎቻችን የሚሰጡት ምላሽ አለ። ከዛም ደግሞ የአንጎል ንጥረ ነገሮች ከፍና ዝቅ የሚሉ ሊትራሊ ልክ አሁን ሰውነታችን ቢመረመር መገኘት እንደሚችለው አንጎላችን ውስጥ እንደዚህ አይነት ነገሮች ይከናወናሉ። ለምሳሌ አንዱ አሁን ዶፓሚን የምንለው የደስታ ሆርሞን የምንለው ነገር ማነስ በጣም ያጥራል ሊሆን ይችላል። ትራውማ ውስጥ ሰው ሲያልፍ ወይም ድባቴ ውስጥ ወይም ጭንቀት ውስጥ ሲያልፍ የተለያዩ ኒውሮ ኬሚካልስ በሚያንሱበት ጊዜ ሰዎች በጣም ለአይምሮ ህመም ይጋለጣሉ። በዛ ውስጥ ደግሞ ምናልባት ራስን የማጥፋት ሊሆን ይችላል። ሌላኛው ደግሞ ማህበራዊ ምክንያት ሊሆን ይችላል። መነጠል፣ ሰፖርት ግሩፕ አለማግኘት፣ ጭንቀታቸውን የት ሄደው መተንፈስ እንዳለባቸው አለማወቅ። ምናልባት በጣም ቀላል ጉዳይ ሆኖ ሊሆን ይችላል። አንድ የሚሰማ፣ አንድ የሚያግዝ፣ አንድ መንገድን የሚያሳይ ወይም ያቺን ስሜት አብሯቸው ሆኖ የሚጋራቸው ሰው ቢያገኙ ብዙ ሰዎች ምናልባት መትረፍ ሊችሉ ይችላሉ። እና አንድም ደግሞ ማህበራዊ ምክንያት ነው። እንደ ሀገርም ደግሞ እያሳለፍ ነው ያለነው የሰላም ጉዳዮች የመሳሰሉት ጉዳዮችም ፋክተር ሊሆኑ ይችላሉ። ብዙ አይነት ምክንያቶች ሊኖሩ ይችላሉ። እንዳልኩሽ እንደየመልካችን ምክንያታችን እና እዛ ጋር ያደረሰው ነገር እንደየሰው ሊለያይ ይችላል። ግን ስናጠቃለው ከዚህ መውሰድ የምንችለው ቴካዌ ምንድን ነው? በየትኛውም ምክንያት አንድ ሰው እንደዚህ አይነት ነገር ይሞክር ወይም ያድርግ፣ አላማችን በህይወት ካገኘ ነው ምናልባት ሞክሮ ከሆነና ያልተሳካ ሙከራ ከነበር በህይወት ካገኘ ነው ያንን ሰው መርዳትና ማገዝ ነው። ሰውን ስንረዳና ደግሞ ስናገዝ እኛ በምንፈልገው መንገድ ሳይሆን ያ ሰው መታገዝ ባለበት መንገድ ነው መሆን ያለበት። ስለዚህ ስለተቆጣ ነው ወይም ስለገሰጽ ነው አይደለም የሚመለሰው። ስለዚህ ያ ሰው ወደዛ ያደረሰው ምክንያት ምንድን ነው የሚለው ነገር አንደርስታንድ ማድረግ፣ ማዳመጥ፣ መስማት ሞር የተሻለ ነው። ከዛም በላይ ግን አዋጩ መንገድ ደግሞ ቼክ መደራረግ ነው። ጓደኞቻችንን ቼክ ማድረግ፣ ቤተሰቦቻችንን ቼክ ማድረግ እንዴት ናቸው ማለት። ምክንያቱም ብዙ ጊዜ ማስክ ይደረጋል፣ አይታይም።
እንጂ ሁሉም ሰው ቢያውቅ እኮ የሚወደውን ሰው ማውጣት አይፈልግም። ያድን ነበር፣ ይታደገው ነበር፣ ግን አያስታውቅም። ምናልባት ወጥቶ የሚገባ ሰው ነው፣ ምናልባት ቤት ውስጥ የሚያስቀው ሰው ያ ሰው ሊሆን ይችላል፣ ምናልባት አያስታውቅም። ማስክ ስለሚደረግ ትግሉ ለብቻ ስለሆነ ቼክ መደራረግ፣ ችግሮች ደግሞ ካሉ ከባለሙያም ጋር ወይም ደግሞ ቻርች ውስጥ ደግሞ ከሆነ ይህንን ከሚረዱ ካውንስለሮች ጋር ሆኖ ነገሮችን ዲል ማድረግ በጣም የተሻለ ነው። ያ በጣም አሪፍ። እኔም ስሜት ነው ወይስ ምክንያት ያለው ውጤት ነው ይሄ ነገር ከሆነ ምክንያት የሚመጣ ውጤት ብቻ ነው ወይ ብዬ ያልኩሽ፣ ያው በሁሉም ውስጥ እንዳልኩት ቅድም ስፒሪቹዋል ነው የሚለው እምነታችን እንዳለ ሆኖ አሰ ፕሮፌሽን ስናነሳ ምክንያት ነው ወይስ ስሜት ነው የሚለውን ነገር ያነሳውበት ምክንያት አንዳንዴ ከምክንያት አንጻር ስናየው ወርዝ የማያደርግ ምክንያቶችን እንሰማለን። ወርዝ የማያደርገው ለእኛ ነው፣ አንቺ እንዳልሽው ለዛ ፐርሰን በቃ አድርጓል ወይም ደግሞ ከሚቋቋመው የእሱ የመቋቋም ሌቭል አልፏል ማለት ነው። እና ግን እንትን ይመጣል ቅድም ስታነሺ እንደነበረው ይሄ ችግርህ ከችግሬ ይበልጣል አይነት እንትን እኔ በዚህ ሁሉ እያለፍኩኝ ነው አንተ ግን በዚህች እንትን አድርገህ ወር አንቺ እንደዚህ አድርገሽ ይሄ ነገር ተፈጠረ የሚል ነገር ይመጣል። ሰው ለዛ ነው ምክንያት ብቻ ነው ወይስ ስፒሪት ኦር ፊሊንግ የሆነ ጊዜ ከኛ አቅም ቁጥጥር ውጪ ምናልባት አጋጥሞሽ ከሆነ በእንደዚህ አይነት ሙከራ ውስጥ አልፈው እንትን የሚያደርጉ ሰዎች ኢቨን እነሱ ራሱ ከዛ በኋላ ምክንያታቸው ወርዝ እንደማያደርግ ያምኑበታል። ለዛ ነገር የደረሱበት እንትን ልክ እንዳልሆነ የሚያምኑበት እንትን አለና የሆነች ሞመንት ላይ የምትቆጣጠር የሆነች ነገር አለች እና በዛ መንገድ የሚያልፉ ሰዎች አሁን የአካል ጉዳት ወይም አካላችን ላይ የሚደርሱ አንዳንድ ነገሮች ሲደረጉ ፕሮፌሽናልስ ወይም ሜዲካል ላይ የሚሰሩ ሰዎች ፈርስት ኤድ መጀመሪያ መደረግ ያለበት ነገር ብለው የሚያነሱት ነገር አለ። ምናልባት በዚህ መንገድ ደግሞ ሰዎች ምክንያታቸው ወርዝ ያርግም አያርግም ግን በእንደዚህ አይነት የስሜት ቁጥጥር ውስጥ በሚሆኑበት ጊዜ መጀመሪያ ቢያደርጉ መልካም የሚሆነው ነገር ራሳቸውን ለመቆጣጠር ወይም ከዛ ድርጊት ለመታቀብ እርዳታ ለመጠየቅ ምንድን ነው የሚመከረው? ያ በጣም ልክ ነሽ። በጣም ትልቁን ሀሳብ አንስተሻል። አለች የሆነች ደቂቃዎች ወይም የሆኑ ሴኮንዶች አሉ ያንን ነገር የሚያደርጉበት። ከዛ ደግሞ እንዳልሽው ምናልባት ያልተሳካ ከሆነ ዞሮ ሲያዩት ለምንድን እንደዚህ ያደረኩት ሊሉ ይችላሉ። ወይም ደግሞ በዛ ውስጥ የምናጣቸው ሰዎች ሊሆኑ ይችላሉ። ያ የሚሆንበት ምክንያት ምንድን ነው? አይምሯችን ስሜታዊ የሆነው አይምሯችን ዲሲዥንን ለመወሰን ወይም ውሳኔ ለመወሰን 0.07 ሰከንድ በቂው ነው ማለት 1 ሰከንድ ያልሞላ ማለት ነው። ስለዚህ አንድ ሰው ራሱን ከዚህ በቃ መኖር አልፈልግም የሚለው ሀሳብና ያንን ትሪገር የሚያደርግ ሁኔታ ውስጥ ሲቀመጥ አሚግዳል ሃይጃክ እንለዋለን። ስሜታዊ አእምሮ ክፍሉ ምክንያታዊነቱን ከዚህ በፊት በጣም ብዙ ነገሮችን አልፎ ሊሆን ይችላል። ምናልባትም ይህንን ሁኔታ በደንብ ማለፍ የሚችል ሰው ሊሆን ይችላል። የሚወዱ ሰዎች አሉ። ያንን ግን አያስብም። ምክንያታዊ አእምሮ ክፍሉ ስለሚዘጋና ስሜታዊ አእምሮ ክፍሉ ዶሚኔት ስለሚያደርግ ውሳኔ ደግሞ ለመወሰን ያልኩሽ ሰከንድ በጣም በቂ ነው። ስለዚህ በዚህ ውስጥ ነው ብዙዎችን ልናጣ የምንችለው። ስለዚህ ሰው ደግሞ አንዴ ከሞከረ ደግሞ የመድገም እድሉና በዛ ሁኔታ ውስጥ የማለፍ እድሉ በጣም ከፍተኛ ነው። ስለዚህ በእንደዚህ አይነት ነገር ውስጥ ያለፉ ሰዎች ካሉ በደንብ በጥንቃቄ እነሱን ማየት አለብን። የመጀመሪያው ያው ያንን ነገር ከሞከረ በኋላ ያው ሜዲካል ሕክምና ነው የሚያስፈልገው። ያንን ነገር ያደረገበት መንገድ አካሉ ላይ ያደረሰው ችግር ካለ መጀመሪያ መታከም አለበት። ከዛም ደግሞ ድጋሚ ያን አይነት ሙከራ ደግሞ እንዳያደርግ የትኛውንም አይነት ነገሮች ስለታም ነገሮች፣ መድኃኒቶች የመሳሰሉትን ነገሮች ልክ እንደ ፈርስት ኤድ የሚጠቀሱትን ነው የምነግርሽ። እነዚህ ነገሮች ማስወገድ ያስፈልጋል ከዛ ሰው አካባቢ። ከዛ ደግሞ ሶስተኛው ነገር ያ ሰው ኦልሬዲ ከዛ ነገር ከተመለሰ በኋላ ውስጡ ከፍተኛ የሆነ ሼም አለ። የሚወዱ ሰዎች ሲያዩት፣ ዋጋ የከፈሉለት ሰዎች ሲያዩት የሚሰማው ሼም አለ። ስለዚህ በዛ ሰዓት አንተ እግዚአብሔርን አትፈራም፣ አንተ ምን ሆነክ ነው፣ ስንትን ነገር ስትጠበቅ የሚመሳሰሉትን ጀጅመንታል የሆኑ ነገሮችን መናገር የለብንም። ምክንያቱም ኦልሬዲ አልተመለሰም። ያ ሰው ስነ ልቦናው ገና ድንጋጤ ላይ ነው። ስለዚህ በተቻለ መጠን ማድረግ ያለብን አብረነው ፕሬዘንት መሆን ያስፈልገናል። ግን በጣም በአፋጣኝ የስነ ልቦና አማካሪ ጋር ቢላክ በጣም መልካም ነው። ምክንያቱም አንዳንዴ ቤተሰብ የቅርብ ሰው ሲሆን ያ ሰው ቨልነረብል ሆኖ ምክንያቶችን ላይነግረን ይችላል። ባልም ከሆነ ለሚስት፣ ልጆችም ከሆኑ ለወላጆች ይከብደናል አንዳንድ ጊዜ ከብዙ ነገሮች አንጻር። ስለዚህ ኒውትራል የሆነ ሰው አንድም አሁን ባለሙያ የሚመከርበት ኒውትራል ነው። አያቅሽም፣ አታቂውም። ስለዚህ የቱ ጋር
እነዚህ የስነ ልቦና ችግሮች እየተባባሱ እንደመጣ የቱ አፌክት እንዳያደርጋሽ ሞር ሊነግርሽ ሴፍ ስፔስ ስለሚሆን ለዛ ነው አንድ ባለሙያ ጋር የሚካሄደው። ስለዚህ ፈርስት ኤዱ የሚያስፈልገው ሳይኮሎጂካል ፈርስት ኤድ ነው። ከዛ በዛ ውስጥ ግን ሰፖርት እንደ ሰፖርት ግሩፕ እንደ ወላጅ በዙሪያ እንዳለ ሰው ደግሞ ማድረግ የሚኖርብንን ነገር አብረን እናደርጋለን ማለት ነው። ያንቺን ካንቺ ልምድ ወይም ሊያማክሩሽ ከሚመጡ ሰዎች ተነስተሽ አንቺ ትመልሽልኛለሽ ጥያቄን ከኔ ግምት ልጀምርና ወይም ደግሞ ሞር ኦፍ በሶሻል ሚዲያ ከምንሰማቸው ሪዝኖች ልጀምርና ሁለቱንም ስለ ትራማም ስለ ራስ ማጥፋትም ስለ ሱሳይድም ባነሳናቸው ነገሮች ውስጥ ኢሞሽናል ኢንጌጅመንቱ ከፍተኛ ስለሆነ ይመስለኛል የሪሌሽንሽፕና የሚሬጅ ኬዝ ይሄ ከኋላ ያለ ገፊ ምክንያት ኮዝ ሆኖ ብዙ ጊዜ እናየዋለን። እንዳልኩት አንቺ አይ አይደለም ይሄ ነው ብዙ ጊዜ የሚሆነው ምክንያቱ ካልሽ እንትን ትይኛለሽ እና እኔ ይሄ ነው ብያሰብኩኝና ጥያቄን ስቀጥል ይሄ የሪሌሽንሽፕ ውስጥና ሚሬጅ ውስጥ የስነ ልቦና ስቴቢሊቲ ወይም ቋሚ የሆነ ጥሩ ፊሊንግ ላይ መሆን ወይም በፕሮፌሽናል መረዳት ይሄ ነገር የሚኖረው ኢምፓክት ምን ያህል ነው? ብዙ ጊዜ ከዚህ ነገር ጀርባ እነዚህ ሪዝኖች ስለሚነሱ በጣም ወይ ኤክስፔክቴሽኑ ይበዛ ይሁን ይሄ የመወደድ ትሪት የመደረግ ወር ክፍተትን የመሞላት ኤክስፔክቴሽናችን ከፋሚሊያችን ከጓደኛችን ምናምን ከትዳር አጋራችን ሞር ወይም ከፍቅረኛችን የመጠበቅ በዛ መንገድ ሰዎች ዲስአፖይንት ሲሆኑ ሞር ምክንያት ሆኖ ብዙ ጊዜ ስለምሰማ ነው። እና አንደኛ ምክንያት ነው ወይ የሚለውንም ዝም ብለሽ ወይም ደግሞ ሞር የሚታዩ ምክንያቶች ካሉ ክሊር አድርጊልንና ስለ ሪሌሽንሽፕ እና ትዳሩ እናንሳት። ከብዙ ራስን የመጉዳት ወይም ራስን የማጥፋት ሀሳብ ጀርባ የሪሌሽንሽፕ እና የሚሪጅ ነገሮች አሉ፣ ምንም ጥያቄ የለውም። ግን እሱ ከፍተኛውን ቦታ ይዛል፣ ራሱን ሪሰርች የሚፈልግ ነገር ነው። ግን ምንም ጥያቄ የለውም እነዛ ነገሮች የራሳቸው የሆነ ደግሞ ሮል ይኖራቸዋል። ለምንድነው ብዙ ጊዜ ቁስሎቻችን ትሪገር የሚደረጉት ግንኙነት ውስጥ ስለሆነ ነው። አንድ ሰው ለምሳሌ ባደገበት ቤት ውስጥ እንዴት የሚደግ በቃ የደረሰበት ነገር እየደረሰበት እንደምንም ሰርቫይቭ አድርጎ ኖሮ ተምሮ ተመርቆ የሆነ ስራ እየሰራ ልክ ከየሆነ ሰው ጋር ሲገናኝና ግንኙነት ውስጥ ሲገባ ወይም በትዳር ከተጠቃለለ በኋላ ስለ ራሱ የማያውቃቸውን ነገሮች መማር ይጀምራል። ለምሳሌ አንድ ሰው ለምሳሌ የሚወደው ሰው 3 ቀን ስላልደወለለት መናደድ፣ የመተው ስሜት የመሳሰሉት ከልጅነቱ ጋር ሊገናኙ የሚችሉ ግን ደግሞ እንደ ትሪገር ደግሞ የሚደረጉት ደግሞ አብዛኛው ነገር ግንኙነት ውስጥ ነው። ምክንያቱም በጣም ኢንቲሜሲ ይመጣል። ቁስሎች ደግሞ የሚነኩት በጣም በምንቀራረበው ሰዎች በኩል ነው። ምክንያቱም ብዙ ማለት ጠጋሽ ከሆነ ብዙ ልነካሽ አልችልም። ለዛ ነው ብዙዎቻችን ስራ ኢንቫይሮንመንት ላይ ይሄ ሎጂካል የምንሆንባቸው ቦታዎች ላይ ጥሩ ፐርፎርማንስ አለን። ብዙ ጊዜ ችግራችንም ያለችው ቤታችን ውስጥ ነው፣ ወይም በጣም ከሚቀርቡን ሰዎች ጋር ነው፣ ወይም በጣም ከምንቀራረበው ጓደኞቻችን ጋር ነው። ስለዚህ እንዳልሽው ከፍተኛ የሆነ እንትን ሊኖረው ይችላል። የዛ ነገር ስቴቢሊቲን እንዳነሳሹ ደግሞ ከምክክር አገልግሎት ጋር በተያያዘ በጣም አስፈላጊ ነገር ነው። እንደውም በውጭ ሀገራት ልክ እንደ ካልቸርም ጭምር ነው። ልክ ለትዳሩ እንደሚደረግ አንድ እንደ ኬር ከሚደረጉ ነገሮች አንዱ እሱ ነው። ምክንያቱም ስንገነባ የኖር ነው የአስተሳሰብ መንገድ አለ። 20 ምናምን ዓመት 30 ምናምን ዓመት አቋሚ ህይወቴ እንዲህ ነው ማስበው እንዲህ ነው ማልወደው ብለን የመጣ ነው መንገድ አለ። ከዛ ደግሞ ራንደም ደግሞ ማናውቀው ደግሞ እንደዛም የራሱን ሲገነባ ደግሞ የመጣ ሰው አለ። ስለዚህ ከዛ ሰው ጋር በትዳር ውስጥ በምንኖርበት ጊዜ ብዙ እንዳልኩሽ መነካካት እንጀምራለን። ቁስሎቻችንን ያልዳንባቸው ነገሮች ሊሆኑ ይችላሉ። እንዳልሹ ኤክስፔክቴሽኖቻችን ሊኖሩ ይችላሉ። ከቤተሰቦች ያላገኘሁት አሁን በርሜል የሚያክል ጎዶሎ ካለ ከዛ ሰው ኤክስፔክት አደርጋለሁ እና ያ ሰው ምናልባት በቂ እንኳን ቢሆን ለምሳሌ ከዛ ሰው የሚጠበቀው በባልዲ ቢሆን እና ያንን እንኳን ቢሰጠኝ በቂ አይደለም። ምክንያቱም ኦልሬዲ ክፍተቶች አሉ ቀድመው የነበሩ። ስለዚህ ስለዛ ሰው ብቻ አይደለም አንድን ሰው ጋር ዴቲንግ ላይም ሚሬጅ ላይም አንድን ሰው ይሄ ውጫዊ ገጽታውን ብቻ አይደለም ከዛ ሰው ጋር ስንኖር አስተዳደጉንም ጭምር ነው፣ የሚያስብበትን መንገድ ጭምር ነው፣ ህልምና ራዕይ ብሎ የሚያስበውን ነገር ጭምር ነው፣ ከህይወት ኤክስፔክቴሽኑንም ጭምር ነው። ከነዚህ ነገሮች ጋር ሁሉ ነው አብረን የምንኖረው። ስለዚህ በተቻለ መጠን
እነዚህ ነገሮች ላይ በጣም ዲፕ የሆኑ ኮንቨርሴሽኖች ያስፈልጉታል። ኮንቨርሴሽን ብቻ ደግሞ አይቀርፈውም፣ እየኖርን ደግሞ የሚመጡ ነገሮች አሉ። ስለዚህ በተቻለ መጠን አትሊስት ሴፍ ስፔስ ግን መሆን አለብን። አንደኛው ለሌላኛው ሴፍ ስፔስ መሆን አለበት፣ የተሰማውን ነገር እንዲናገር፣ ስሜቱን የጎዳውን ነገር እንዲያወራ፣ ከዛም የጋራ የሆኑ ደግሞ መንገዶችን ለመቀየስ በእግዚአብሔር ፊትም ለመጸለይ መስማማት ይፈልጋል፣ የልብ መስማማት ይፈልጋል። ጉዳዩ ላይ እንኳን ባንስማማ አትሊስት ግን ያ ሰው ስሜቱን መግለጹ ቫሊድ ነው በራሱ መንገድ፣ በገባው መንገድ፣ ያ ሰው ሀሳቡን ያቀረበበት መንገድ ቫሊድ ነው። እኔ ግን አልስማማበት የሚለው ነገር በራሱ ትልቅ አንደርስታንዲንግ ነው። ስለዚህ በተለይ ትዳር ላይ ያው ብዙ መነሳት መውደቆች ስለሚኖሩት አሁን ብዙ ጊዜ ባለሙያ የሚካተቱም ኒውትራል ስለሆነ የትኛው መንገዳቸው፣ የትኛው አስተሳሰባቸው፣ የትኛው ኮፒንግ መንገዳቸው ነው ችግር እየፈጠረ ያለው የሚለውን ለማየትም ጭምር ነው። ቤተ ክርስቲያን ውስጥ ያሉ ወጣቶች ፕሮፌሽናል የሆነ ሰፖርት ባለማግኘት ብዙ የስሜት መዋዠቅ ውስጥ ወይም ደህና አለመሆን ውስጥ ያልፋሉ። ራስ እያጠፉ ራሱ የምንሰማቸው ብዙ ሰዎች አሉና ቅድም ልክ ጀጅ መደረግ እንዳልሽው እንዴት ጌታ ኖሮት ይላል ሰው፣ እንዴት በጌታ ሆኖ ላይክ ምናምን፣ እሱ የራሱ የሆነ ቴዎሎጂካል እንትን ሊኖረው ይችላል። ኦፍ ኮርስ አሁን እኔ ጌታ ኖሮኝ የሞላልኝ ብዙ ነገር ነው ሰው ራስን ማጥፋት አላስብም ልል ይችላል። አት ዘ ሴም ቲንግ ቸርች አብሮ የሚወጣ የሚገባ ጌታ አለው። ኦፍ ኮርስ አልዳንም ልልም አልችለው ልጅ በእንደዚህ አይነት መንገድ አልፎም አድርጎም ሰምተንም አይተንም እናውቃለን። ዋት ዩ ቲንክ ወይም ደግሞ ዋት ዩ ፊል አንቺ እንደሱ አይነት ክርስቲያንም ፕሮፌሽናልም እንደሆነ ሰው ዋት ዩ ፊል እና ክርስቲያን የሆኑ ወጣቶችስ አንቺ ጋር ሲመጡ ምን አይነት ኬዞች ይገጥምሻል? ሃው ዩ ትሪት ይሄ ቸርች እና ፕሮፌሽናሊዝምሽ ጋር ያሉትን ነገሮች እስቲ ትንሽ ኢንተርኔት አድርጊ። በጣም ትልቅ ነገር ነው። ምክንያቱም አሁን አንድ ሰው በየትኛውም ምክንያት የሆነ የስነ ልቦና ጉዳት ውስጥ ይግባ፣ የትኛውም አይነት ሱስ ውስጥ ይግባ፣ የትኛውም አይነት ነገር ውስጥ ይግባ፣ ከዛ በኋላ የምናቀርበው ኤክስፕላኔሽን ለሎጂክ እና ያ ሰው እንዲህ ስለሆነ እንዲሆነ ከሚል ይልቅ የማዳን ቢሆን ሞር የተሻለ ነው። ምክንያቱም መተንተኑ ይደረስበታል፣ ችግር የለውም። ያን ሰው ግን ሳናጣው፣ ምክንያቱም አንዳንድ ጊዜ ትንንሽ ምልክቶች ይታያሉ፣ ግን የቸርች ኢንቫይሮንመንት ምላሾች ያን ሰው ብናርገው የሚያጠፉ አይነት ብዙ አይነት ምላሾች አሉ። አንዳንዴ ሰከንዳሪ ትራውማ ይባላል። ሰው ሊደበቅበት ሊሸሸግበት፣ በብዙ ጓዳ ውስጥ እኮ በጣም ብዙ ችግር አለበት፣ ግን እንደው የሚሰማኝ እንደው ዋጋ ቴንኪዩ እንደዛ ብሎ ሲቀርብ ያኔ የገጠመው ሰው ሊሆን ይችላል፣ ኢንቫይሮንመንት ሊሆን ይችላል። በጣም ከፍተኛ የሆነ ጀጅመንት ከሰጠውና ከዛ ቦታ እንዲደነብር አድርጎ የሚሰጠው ከሆነ ያ በራሱ ሌላ ትራውማ ልንሰጠው እንችላለን። ስለዚህ አላማችን ምንድነው? ሰዎችን ማዳን ነው አይደለ? በየትኛው ምክንያት ከገቡ መንፈሳዊ መንገድንም ተጠቅመን አይምሯቸውን ስነ ልቦናቸውን በማደስ ወደ ጌታ እንዲመጡ፣ እንዲቀጥሉ፣ እንዲኖሩ ነው ፍላጎታችን። ስለዚህ እያንዳንዳችን ጌታን ስንቀበል ስንድን የሆነ የኖርነው ታሪክ ሊኖር ይችላል። እነዛ ነገሮች በቅጽበት ላይቀየሩ ይችላሉ። ለምሳሌ አንድ ሴት በብዙ ጥቃቶች ውስጥ አልፋ አትሰም ፖይንት ጌታ ልትቀበል ትችላለች። ያ በራሱ ያለው የሚሰጣት መዳን አለ። ኢንስታንት የሆነ ጌታን ባመነችበት እንደ አዳኝ አድርጋ በተቀበለችበት ሰዓት የሚሰጣት መዳን አለ። ከዛ ግን የኖረችው ነገር ደግሞ ህይወት አለ። አሁን እዛ ጋር ነው ችግሩ የሚመጣው። ስለዚህ ጌታ የላትም ማለት አንችልም። የኖረችው ህይወት፣ አስተሳሰቧን፣ አናኗራን፣ ለሰዎች ያላትን እምነት፣ ለትዳር ወደፊት አገባለሁ ብላ ስታስብ ለሚሰማት ኢንሴኩሪቲ ያለፈችበት መንገድ አስተዋጽኦ አለው። ምክንያቱም በወደቅ ዓለም ላይ ስለምንኖር የሰዎች በማወቅም ባለማወቅም የሚያደርጉት ነገር እኛ ላይ ጉዳት ያደርሳል። አይምሯችን ላይ ጉዳት ያደርሳል። አኗኗራችን ላይ፣ እምነታችን ላይ ጉዳት ያደርሳል። ስለዚህ አንድ ሰው ሰውን ማመን በጣም የሚቸግረው ከሆነ ሰውን እንዳያምን ያደረገው ኤክስፒሪየንስ ህይወት ውስጥ አሳልፏል። የመከዳት ታሪክ አሳልፏል፣ ወይ የሆነ አይነት ታሪክ አሳልፏል። ስለዚህ እነዛን ነገሮች ግን ስፒሪቹዋሊ አድሬስ ማድረግ እንችላለን። ስለዚህ ሰዎች ከመውቀስ ይልቅ ወደዛ ደረጃ ያደረሳቸውን ነገር ሞር ማንሸራሸርና እነዛን ነገሮች ማከም በጣም ትልቁን ሮል ይጫወታል። እና ብዙ ጊዜ አሁን ክርስቲያን የሆኑ ልጆች ከሆኑ እኔ ጋር ለምሳሌ የሚመጡ ሰዎችን የቸርች ኢንቮልቭመንታቸውን እጠይቃለሁ። አብዛኞቹ ማለት እችላለሁ በእኔ ኤክስፒሪየንስ አብዛኞቹ ጥሩ የሆነ የቸርች ኢንቮልቭመንት የላቸውም። የሆነ ሰዓት የነበራቸው ግን ወጥተው የቀሩ ናቸው። ወይም እንዳልኩሽ
ሞክረው በጣም ተገፍተው ይወጡ ናቸው ወይም ደግሞ ብቁ አይደለሁም ብለው ደግሞ ጠፍተው ይቀሩ ናቸው። ስለዚህ እንዳልኩሽ አሁን ዲስ ታይም በቃ ለብዙ ለአዲክሽንም ሶሻል ሚዲያም ያለንበትም ደግሞ ጨለማ የሆነ ዓለም የወጣቶችን አይምሮ እያደጉ ያሉ ልጆች አይምሮ ላይ ብዙ አይነት ነገር ይሰጣቸዋል። ስለዚህ ቤተክርስቲያንም ከሱ ያልተናነሰ ኃላፊነት አለባት። ማዳን ይቀድማል እንዳልኩሽ ማዳን ሞር ብዙ ስራ ያቀላል። ግን ኦልሬዲ እዛ ነገር ውስጥ ገብቶ ብዙ አይነት አዲክሽን ውስጥ ገብቶ የመጣ ወጣት ቢኖር በጭንቀት ውስጥ የምታልፍ ሴት ብትሆን በትዳር ውስጥ ያለ ችግር ቢኖር እነዚህ ነገሮችን በጣም በሴፍቲ የሚያማክሩ በመጽሐፍ ቅዱስ እውቀት የተሞሉ በጸሎት የተሞሉ እነዛን ኬዞች ይዘው ወደ እግዚአብሔር የሚማልዱ አት ሴም ታይም ደግሞ የሰው ልጅ አይምሮ የሚሰራበትን መንገድ አንደርስታንድ የሚያደርጉ አማካሪዎች ቢኖሩ በጣም ብዙ ሰው እናተርፋለን። ምክንያቱም ጀጅ አይደረግም። ያ ሰው ጋር ሄዶ ያለፈበት መንገድ አንደርስታንድ መደረግ እንዴት ላድርግ የአብዛኛው ሰው ጥያቄ እንዴት ማድረግ እንዳለበት አለማወቁ ነው፣ አንደርስታንድ አለመደረጉ ነው። እና በቴራፒ ሂደት ላይ ምን ይባላል ለዛ ሰው የምትሰጩ ነገር አይደለም ያን ሰው ሞር ሂሊንጉን የሚያፋጥ ነው ፕሬዘንስ ነው ተብሎ ይታሰባል። አብሮ መሆን መስማት፣ ሲያለቅስም ሲናደድም ፕሬዘንት ሆኖ አብሮ መስማት ቴራፒቲክ ሪሌሽንሺፕ የምንለው ሞር ከምሰጠው ነገር እንትን የሚባለው ቱል ከምለው በላይ ፈዋሽ ነው። ስለዚህ ይህን ወደ ቸርች ስናመጣው ያለፉበትን ነገር እየተቸገሩ ያሉበትን ነገር ያለ ጀጅመንት የሚሰማ ምክንያቱም እግዚአብሔርም ያለ ጀጅመንት ስለሚሰማን ነው ምንም ነገራችንን እማንደብቀው እንዴ ምናምን ቢላን መርጠን አሁን ራሱ መርጠን ብዙዎቻችን የምናወራው እያወቀን። ስለዚህ ቤተክርስቲያን ሴፍ ስፔስ መሆን አለባት። ለወጣቶች ሴፍ ስፔስ መሆን አለብን። የወጣት መሪዎች፣ የልጆች መሪዎች አክቹዋሊ አሁን ለወጣት መሪዎች ብቻ ማለት አንችልም። ልጆች እያለፉበት ያለው ነገር ኢትስ አሜዚንግ። ልጆች አያውቁም የምንላቸው ነገሮች ራሱ አይምሯቸው ውስጥ ያሉ እውቀቶች ልነግርሽ አልችልም። ስለዚህ ልጆቻችንን እንደማያውቁ ማየት ዋጋ ያስከፍለናል። እንደሚያውቁ ማሰብ አለብን የሆነ ምክንያቱም አብዛኛውን ሰዓት ትምህርት ቤት ነው የሚያሳልፉት፣ ከጓደኞቻቸው ጋር ነው የሚያሳልፉት። የሚያዩት ነገር አለ፣ ስልኮች ላይ የሚታየው ነገር አለ፣ ሊትራሊ ቴሌቪዥን ውስጥ አሁን ደግሞ በጣም ብዙ የሚታዩ ነገሮች አሉ። አይምሯቸውን የሚሞላ ነገር አለ። ስለዚህ ቤተክርስቲያንም ጤናማ በሆነ እውቀት ባልተናነሰ ዓለም ከምትሰጣቸው ልጭንባቸው ከምትፈልገው ነገር ባልተናነሰ ቤተክርስቲያንም መታገል አለብን፣ መጋደል አለብን። አፍተሩል ግን ተጎድተው ደግሞ የሚመጡ ሰዎች ካሉ ሴፍ ስፔስ መሆን አለብን። አስደንግጠን የምናባረር መሆን የለብን። ምክንያቱም ልክ እንዳልሆነ እኮ ያ ሰው ስለሚያውቅ ነው የመጣው። መናገር አይጠበቅብን። ግን እንዴት መዳን እንዳለበት እንዴት መቀጠል እንዳለበት ግን ዳይሬክሽን የማሳየቱ ትሬኒንግ ግን ሊኖር ይገባል። ለባለ መድኃኒት አይደለም ማለት መድኃኒት ለሚያስፈልገው ለዳና አይደለም፣ ደና ለሆነ ብቻ አይደለም። የቤተ ክርስቲያንም የመንፈስ ቅዱስም መገኘትና ይሄ የእግዚአብሔር ቃልም ሰፖርት የሚያደርገው ነገር ነው። ጀጅመንታል አለመሆን ያው በባንቺ ፕሮፌሽን ብቻ ሳይሆን ዲስ ዴይስ ለቤተ ክርስቲያን ብዙ ሰዎች የሚጮሁበት ብዙ ወጣት ብዙ ቲኔጅ የምናጣበት ኢሹ ነው። ይሄ እስቲ ወደ አንቺ ፐርሰናሊ ወደ ራስሽ ልምጣና ወጣት ሴት ሆነሽ በእንደዚህ አይነት መንገዶች ውስጥ ይሄን ነገር እንደ ስራ ይዞ ፉል ታይም እየሰሩ እንደሚያልፉ ሰው አይከብድም? እንዴት ነው የነርሻለሽ? ቤት ይዘሽ አትሄጂም? ይከብዳል። እውነቱን ለመናገር ይከብዳል። ግን ምን እያዳበርሽ መምጣት አለበሽ? ባውንደሪ በጣም እያዳበርሽ መምጣት አለበሽ። ምክንያቱም የምንሰማቸው ደስ የሚሉ ወይም የሚያዝናኑ ታሪኮችን አይደለም። አንዳንድ ጊዜ ሊሆን ይችላል ብዬ አስቤ እንኳን ባይምር የማላቀውን አይነት ታሪክ ልሰማ እችላለሁ። ምድር ላይ ይቻላል እንዴ እንደዚህ ይሄ ነገር አይ ነው እንደሱ የምታያቸውን ስቶሪዎች ልሰሚ ትችያለሽ። በጣም አንፌር የሆኑ ነገሮችን ትሰሚያለሽ። ውስጥሽ እንዴት የሚላቸው ነገሮችን ልትሰሚ ትችያለሽ። እና ከዛ ደግሞ አንዱ ነገር ምንድነው በዛ ሰው ጫማ ውስጥ መግባት አለብሽ የዛን ሰው ፔን ለመረዳት። ያለዚያ ማገዝ አንችልም። በራሱ ፕሮፌሽኑ እሱን ይጠይቃል። ከሩቅ ሆነሽ እሺ ምናምን ብለሽ አይደለም ይሄን አርግ አይደለም የምንለው። አንደርስታንድ ማድረጉን ኢሞሽናል ኢንጌጅመንት ይፈልጋል። ስለዚህ ያንን ለማድረግ ብዙ ትግል አለው። እውነቱን ለመናገር ትግል አለው። በጌታ መሆን ግን በጣም ይጠቅማል ብዬ አስባለሁ። አትሊስት ጌታ ጋር መጥቶ ጌታ ላለ ፈውሰኝ። አይ ነው። በተለይ ደግሞ አንዳንዴ የራስሽ የሚሆኑ ስትረግል የምታደርጊባቸው ነገሮችን አስቀምጦ ድጋሚ ስማይል አድርገሽ ከሰዎች ጋር ፕሬዘንት ሆኖ መገናኘት ግን እንዳልኩሽ ባውንደሪ ይፈልጋል። በተቻለ መጠን እዚህ ፕሮፌሽን ውስጥ በጣም ለረጅም ጊዜ ለመዝለቅ መለየት ሊኖርብሽ፣ ያንቺን ሮል መለየት። እኔ አሁን በትንሹም ቢሆን ጎድቶኝ የነበረውና ግን አሁን በጣም ለማስተካከል የምሞክረው ነገር
100% የኔ ሮል አይደለም። የሚያስጠላ እውነታ ነው፣ ግን ደግሞ እውነታ ነው። አንድን ሰው ይችላል በጣም ነበር ደስ የሚለኝ ብችል ህመሙን አውጥቼ ድነቱን ብከትለት ደና ቢሆን፣ ግን 100% እኔ ማድረግ አልችልም። እኔ ማድረግ የምችለው እንደ ባለሙያ ማድረግ የምችለው ነው። የዛ ሰው ደግሞ ሮል አለ። ስለዚህ እሱን መለየትሽ በጣም ጫና እንዳታደርጊ ራስሽ ላይ ይፈልጋል። በጣም ሰልፍ ኬር ይፈልጋል። ስፒሪቹዋሊ በጣም መጸለይ፣ ራስሽን መጠበቅ ያለብሽ ነገር አለው። አት ሴም ታይም ደግሞ በጣም እረፍት ይፈልጋል፣ ጥሩ ስሜት ይፈልጋል። እነዚህ ነገሮች ቻሌንጅ ናቸው በራሱ። እኔ ራሱ አሁን አንቺ ፊል እያደረኩ ሀዘን እየተሰማኝ እንዴት ትሆን የሆነች ልጅ እያልኩኝ። አይ ናይስ፣ በጣም አሪፍ። ይሄ የመጨረሻ ሀሳብ ልጠይቅሽ እና በዚሁ ግን ያው አሰ ፕሮፌሽናል በዚህ አቅጣጫ ላይ እንደ ወጣት ደግሞ አንደርስታንድ እንደሚያደርግ ሰው እዚህ ስለጋበዝንሽ አንቺን ፕሮሚስ ትገቢያለሽ ባነሳናቸው ርዕሰ ጉዳዮች ላይ በከባድ መንገድ እያለፉ በሪሌሽንሽፕ ራስን ለማጥፋት በሚጋብዙ ስሜቶች፣ በተለያዩ ትራውማዎች እና ክርስቲያን የሆነ ፕሮፌሽናል ሰው በእነዚህ ጉዳዮች ላይ ሀሳብ ቢሰጠን፣ ቢመክረን፣ ቢያወራን የሚሉ ሰዎች እዚህ ቪዲዮ ስር ኮመንት ቢያደርጉልን ጥያቄዎቻቸውን እና ደግመን ደግሞ የመገናኘት እድል እግዚአብሔር ይሰጠናል። በነዛ ጥያቄዎች ላይ ብናወራ። አሁን የኔን ጥያቄ አይደል የጠየኩሽ፣ ከአየሩ ላይ ነው ወይ ከሀሳቤ ነው? ሶ ግን ታርጌት ብንመታ ደስ ይለኛል። ክርስቲያን የሆኑ ወጣቶች እያለፉበት ያለ መንገድ ይሄ ጉዳይ ብለው ክርስቲያን የሚሆነች ፕሮፌሽናል የሚሆነች እህታችን አብራን ስላለች ኮመንት አድርጉልኝና እነዛን ኮመንቶች ይዘን ደግመን የምንገናኝበትንና መልሶችን የምንሰጥበትን ነገር እናመቻቻለን ማለት እወዳለሁ። በመጨረሻ ማንሳት የምፈልገው ቅድም ስትነካኪው ነበረ ይሄ ዲስ ዴይስ በደንብ ይሄ ፕሮፌሽን ቤተ ክርስቲያን ውስጥ ምን ያህል መግባት አለበት የሚለውን ፑሽ ብታደርጊው ደስ ይለኛል። እና ሴት በመሆንሽ በራሱ ደግሞ የሚኖሩ እንትኖች ቻሌንጆች ይኖራሉ ብዬ አስባለሁኝ። እና እዚህ ፕሮፌሽን ላይ ደግሞ እኔ ብዙ አያለሁ ሴቶች ላይ ሰክሰስ አድርገው በተለይ ቸርች አካባቢ ያሉ ሴቶች እና ሁሉ ነገር መንፈሳዊ ብቻ ተደርጎ መንፈሳዊ ብቻ ኢት ሚንስ ይሄ በቸርች የጸጋ ስጦታዎች ብቻ መሄድ አለባቸው፣ መንፈሳዊ የሚለው ሚስ አንደርስታንድ እንዳልደረግበት ነው በሚል ብዙ እንትን እያደረግን ስለሆነ ላይክ በጌታ የሆኑ ደግሞ ፕሮፌሽናል የሆኑ ሰዎች ከቸርች ጋር በመስራት ቤኔፊተብል ሊሆኑ እንደሚችሉ መልእክት ብታስተላልፊልን። አንቺም ደግሞ በመጨረሻ ይህንን ብል የምትይውን ነገር በይንና በቀጣይ ግን በቀጥታ በዚህ መንገድ እያለፍን ነው በሚሉን የወጣቶቻችን ጉዳይ ላይ እንደምንገናኝ ተስፋ አደርጋለሁ። እሺ ይሄ ቤተክርስቲያን የምታተርፍበት ነገር ነው። ይሄንን የምናገረው እንደ ወጣት ፕሮፌሽንን እንኳን ትቼ እንደ ወጣት አሁን ጄኔሬሽኑ ከሚፈልገው ነገርና ከሚያልፍበት ስትረግል እያንዳንዱ ጄኔሬሽን ቻሌንጁ ይለያያል። ስለዚህ በዚህ ጄኔሬሽን ላይ እንዳለ ወጣት ከብዙ ነገር አንጻር ቻሌንጅ እንደሚደረግ ወጣት ከዛ እንደ ባለሙያ ቤተክርስቲያን ይሄ ነገር ላይ አቴንሽን ብንሰጥ የምናተርፍበት እንጂ የምንከስርበት ጉዳይ አይደለም። ምክንያቱም ስነ ልቦና ስንል የሆነ የፈጠርነው ሳይንስ ተፈላስፎ ያመጣው ነገር አይደለም። እግዚአብሔር ሰጠን አይምሮ በአንድም ሆነ በሌላ መንገድ አቢዩዝ ይደርስበታል፣ ጉዳት ይደርስበታል፣ ጥቃት ይደርስበታል። ስለዚህ ለዛ ነገር ያ ነገርን ሂል ለማድረግ የሚሸራሸርበትን መንገድ ማበጀት ማለት ነው። በጣም የሚገርመኝ ነገር መጽሐፍ ቅዱስ ላይ በጣም ብዙ የሆኑ አሁን እኛ ቴራፒ ላይ የምንጠቀምባቸው የሚደንቁኝ ቱሎች አሉ። ይህንን አሁን ቅድም ይህንን ፕሮፌሽን መማሬ ጥያቄ እንደሚፈጥርብኝ ሁሉ በጣም እንድደነቅም የሚያደርገኝ ነገር ይህን ፕሮፌሽን መማሬ ነው። ምክንያቱም ከመንፈሳዊ እይታ ውጭ መንፈሳዊ ነገር እንኳን አስቀምጠ ነው እግዚአብሔር አይምሯችን የሰራበት መንገድ ኢትስ አሜዚንግ በጣም እና ተስፋም ደግሞ አለ። አሁን ማለት የምፈልገው ሰዎች በየትኛውም አይነት ቻሌንጅ ውስጥ ቢያልፉ እግዚአብሔር አይምሮ እንዲሰራ እንዲጠገን አድርጎ ነው የሰጠን። በዚህ ጉዳት ውስጥ ተጎድቻለሁ፣ ስለዚህ ጣፈንታ ይሄ ነው፣ እንዲየሆንኩ ነው ምኖረው ብለን እንዳናዝን እግዚአብሔር የሚጠገን የሚስተካከል የሚድን አይምሮ ነው የሰጠን። ይህንን መጽሐፍ ቅዱስን እንኳን ሳንጠቀም ቴራፒ ላይ ተስፋሽ ምንድነው? አንድን ሰው ታሪኩን ስታዳምጪ ታሪኩን መዘግዘግ ምናምን እኮ አይደለም።
አላማም ደግሞ ኒውሮፕላስቲሲቲ ይባላል። አይምሮ እየሄደበት ያለው መንገድ አለ፣ የሚጨነቅበት ሰዎችን ያለማመን መንገድ፣ ራስን የመጥላት መንገድ፣ ራስን ያለመውደድ መንገድ፣ የሆነ መንገድ አለ። ያንን በንግግርና በምክክር አዲስ መንገድ አመጣለሁ ብለን ነው ምክክር ነው የምንቀመጠው። ያን አዲስ መንገድ አይምሮ እየለመደው ሲመጣ ለካ ሰዎችን ብቀርባቸው አይጎዱኝም፣ ራሴን ከጠበቅኩኝ መልካም ሰዎችንም ላገኝ እችላለሁ፣ ለካ ወደዳለሁ፣ ለካ ትርጉም አለኝ የሚሉትን ነገሮች የዛ ሰው አይምሮ ውስጥ ኢምፕሪንት ማድረግ ነው አላማችን። ይሄ ደግሞ መጽሐፍ ቅዱስ በጣም ብዙ ሂሊንግ ሪሶርሶችን የያዘ መጽሐፍ ነው። ስለዚህ ቤተክርስቲያን ይሄን ነገር ትስራ ማለት ነጭ ጋውን ለብሰን ገብተን መድረክ ላይ እናስተምር ማለት ላይሆን ይችላል። መጽሐፍ ቅዱስን ላይ ያሉትን ቴራፒቲክ ቱሎች የሰው አይምሮ የሚድንበትን መንገድ ራሱ መጠቀም በጣም ትልልቅ ነገር ነው። ሮሜ ምዕራፍ 12 ላይ ያለው በጣም ከዚህ ጋር የሚገናኝ ሀሳብ አለ። በአይምሮ መታደስ መለወጥ የሚለው ይሄ ቀጥታ ሳይንሱ ኒውሮፕላስቲሲቲ ብለን የምናስበው ነገር ነው። አይምሮ ይታደሳል፣ አይምሮ ይለወጣል። ይሄ ሆፕ ነው። በምንም አይነት ነገር ውስጥ ብናልፍ ልንስተካከል እንደምንችል፣ እንደ መንፈሳዊ ደግሞ ከእግዚአብሔር ጸጋ ጋር ይበልጡን በደንብ ደብል ቻንስ አለን የመዳን። ስለዚህ ይህን ስናገር ማንም ሰው ተስፋ እንዳይቆርጥ ነው። ትክክለኛውን ሪሶርስ እስካገኘ፣ ወደ ትክክለኛው መንገድ እስከመጣ፣ መጽሐፍ ቅዱስን በሚያስተምረው መንገድ ከቻለም ደግሞ ባለሙያ ማግኘት ከቻለ ትክክለኛው መንገድ እስከተጠቀመ ድረስ አይምሮ ይለወጣል፣ አይምሮ ይታደሳል። ስለዚህ አሁን በአይምሮአችን መታደስ መለወጥ ላይ በጣም የምወደው ይህንን ቃል ከኒውሮፕላስቲሲቲ ጋር እንደሚገናኝ ሳቅ በጣም ዲቴል ነው ያጠናሁትና በጣም የሚገርም ቃል ነው። እግዚአብሔር ያቺን ማስቀመጡ በራሱ በጣም ሆፕ ነው። ያ ቃል ለኛ መቀመጡ በራሱ የግሪክ ወርዱ ሜታሞርፎሲስ ነው የሚለው። ምናልባትም ሰምተሽ የምታውቂ ከሆነ አባ ጨጓራ ያለ ከዛ ቢራቢሮ ምንላት ምናምረው በጣም የምታምረው ከለርፉል የሆነችው ቢራቢሮ የምትመጣው የሆነ ሳለ በጣም ከምታስጠላው ለማየት እንኳን የሚዘገነን አባ ጨጓሬ ነበር። ስለዚህ አባ ጨጓሬው ጄኒ ውስጥ ቢራቢሮ የመሆን ቴንደንሲ አለ። መለወጥ የሚለው ቃል የሚያመለክተው ይሄንን ነው። ያለንበት የትኛውም አይነት ሁኔታ በእግዚአብሔር ቃል በመንፈሳዊ ነገሮች ቻሌንጅ ራሳችንን በማድረግ ራሳችንን ለእግዚአብሔር በማስገዛት ሰፕረስ ከማድረግ ይልቅ ልብን አዋርዶ የሚያስጨንቀንን የሚያሳስበንን ጉዳት ያልነውን ነገር ለእግዚአብሔር ሰሚት በማድረግና ለእግዚአብሔር በማፍሰስ ውስጥ እንዳልኩሽ ያቺ አባ ጨጓሪ ወደ ቢራቢሮ የምትለወጥበት ሂደት አለው። ያ ሂደት ደግሞ ምንድነው? መታደስ ይላል። ያም ደግሞ የራሱ የሆነ ቃል አለ። መታደስ ማለት ምንድነው? ከዚህ በፊት ወደ ነበረበት ይዘት መመለስ ነው የሚለውን ሪፕሬዘንት የሚያደርገው። ስለዚህ አይምሯችን ብዙ ነገሮችን መቀበል የሚችል ጤናማ ሆኖ ነበር የተፈጠረው። ባለፍንበት መንገድ ባለፍንበት ኤክስፒሪየንስ የደረሱብን ነገሮች ሊኖሩ ይችላሉ፣ ግን መለወጥ ይቻላል፣ መስተካከል ይችላል፣ እድል አለ እና መጽሐፍ ቅዱስ በጣም የሚገርም። እኔ አንዳንዴ ከዚህ ላይ ነው እንዴት ወሰደው እላለው የምንጠቀምበት። ለምሳሌ አንዱ ሲቢቲ የምንለው ነገር አለ፣ ሀሳብን ማሞገት ነው። ቴራፒ ላይ በጣም ኢፌክቲቭ የሆነ መንገድ ነው። ምንድን ነው የሚለው? ሀሳባችን ስሜታችን ላይ ተጽዕኖ አለው፣ ስሜታችን ባህሪያችን ላይ ተጽዕኖ አለው። ይሄ አንድምታ ላይ ነው የሚደመድመው። መጽሐፍ ቅዱስ ስለ ሀሳብ ብዙ ጊዜ ነግሮናል፣ በብዙ መንገድ ነግሮናል። አይምሮን እንደ ምሽግ አድርገው ነግሮናል። ምሽግ ማለት ሊትራሊ ጦርነት ነው፣ የሚሊታሪ ቃል ነው አይደለ? ምሽግ ማለት የቆሮንቶስ መጽሐፍ 2ኛ ቆሮንቶስ ላይ ምሽግ አድርጎ ነግሮናል። ያ ማለት ብዙ ነገሮች የሚከናወኑበት ቦታ ነው አይምሮ። ከዛ ፊልጵስዩስ ላይም ደግሞ ማሰብ ያለብን ነገር፣ ጭምትነት ያለበትን ነገር፣ ገርነት ያለበትን፣ ፍቅር ያለበትን ይልና አስቡ ነው የሚለው። ለማሰብ አይደለም የምናስበው ነገር ስሜታችን ላይ ባህሪያችን ላይ የምናደርጋቸው ነገሮች ሁሉ ላይ ሪፍሌክት ስለሚደረግ ነው። ሂሊንግ ፎርጊቭነስ መጽሐፍ ቅዱስ ላይ ይቅር ተባባሉ ያለን ያን ሰው በቃ ይቅር ብያለሁ ምናምን ብለን የተሻለ ፖዚሽን ላይ ለማምጣት ብቻ አይደለም። ይሄ መንፈሳዊን ትርጓሜ ትተን ሊትራሊ ቴራፒ ላይ የፎርጊቭነስ ነገሮችን እንሰራለን። ያን ሰው ይቅር ማለት ምናልባት ሳያውቅ ሊሆን ይችላል ያደረገው፣ በራሱ አንደርስታንዲንግ ያ ሰው ልክ ነው ብሎ ባሰቡበት መንገድ ነው እናትና አባት ካደጉበት መንገድ አንጻር እነሱ ምናልባት እንዲህ ነው ብሎ ባሰቡት ነገር ሊሆን ይችላል። ይቅር ማለት በጣም የተሻለውን ያ። ስለዚህ ይሄ ፎርጊቭነስ ደግሞ ብሬን ኬሚካላችን ራሱ ይቀይሯል። ምክንያቱም አንድን ሰው ይቅር ባለማለት ውስጥ፣ ቂም በመያዝ ውስጥ፣ በዛ ሰው ቁጭት በመሰመት ውስጥ አይምራችን ውስጥ የሚመረቱ ሆርሞኖች አሉ። ጭንቀት፣ መወጠር፣ ያ ደግሞ ወደ እንቅልፍ መዛባት፣ አመጋገብ ላይ ኢትስ ኒውሮሳይንስ ይቅርታ። ስለዚህ አብሮ ማምለክ፣ ህብረት፣ እነዚህ ነገሮች አሁን ጊዜ ቢኖረኝና ኒውሮሳይንሱን ባስረዳሽ በጣም የሚገርሙ ቱሎቻችን ናቸው፣ እጃችን ላይ ያሉ ቱሎች። ስለዚህ ህብረት አድርጉ ሲባል ከስፒሪቹዋል ትርጓሜ በተጨማሪ ቴራፒ ላይ ህብረት እንዲያደርጉ፣ ሰው እንዲፈልጉ፣ ቦንድ እንዲያደርጉ።
ምክንያቱም የሰው ልጅ ለመኖር አንዱ የሚያስፈልገው ቢሎንግ ማድረግ ነው፣ ከሰዎች ጋር መቅጠም፣ አብሮ መሆን። በአብሮነት ውስጥ የሚመረቱ ነገር ስላሉ መዝሙር፣ በልሳን መናገር፣ እነዚህ ሳይንስ እንኳን ያጠናቸው ኤክስፕላኔሽኖች አሉት እንዴት አይምሯችን ላይ ለውጥ ማምጣት እንደሚችሉ። ይህን በሳይንስ ከያዘን ከዛ ደግሞ የሚረዳ መንፈስ ቅዱስ ደግሞ እኛ ጋር ካለን ግሬት ኦፖርቹኒቲ ያለን ለመዳን፣ ቤተሰቦቻችንን ለመፈወስ፣ ልጆቻችንን ሂል ለማድረግ። ስለዚህ የመጣንበት መንገድ ልክ እንዳልሆነ እንኳን እያወቅን ሙጭጭ ከማለት መጽሐፍ ቅዱስ የሚለን ነገር አንደርስታንድ ለማድረግ በተለያየ ችግር ውስጥ ያለን ሰው ደግሞ አሁን ይህን የሚነገር የቤተ ክርስቲያን መሪ፣ የወጣት መሪዎች ቢኖሩ እንደው ሳይንሱን እንኳን በጣም ባይማሩት የተወሰነ እውቀት ይዘው ከመጽሐፍ ቅዱስ አንጻር እንኳን ፕሬዘንት ሆነው ሳይወቅሱ እንኳን መምከር ቢችሉ ብዙ ሰው ሴቭ እናደርጋለን። አክቹሊ እያደገም ያለ ነገር ነው። አይ ቲንክ ካልተሳሳትኩ መካነ ኢየሱስ ይመስለኛል ክርስቲያን ካውንስለሮች ጋብዘውን ነበር ምንድን ፕሮፌሽኑን ብቻ እንድናወራ፣ አይምሮ እንዴት ነው የሚሰራው፣ ስነ ልቦና እንዴት ነው የሚሰራው የሚለው። ምክንያቱም ቅድም ብለሻል ጸጋም ስለሆነ እነርሱ ጸጋ እንዳላቸው በማሰብ ቤተክርስቲያንም የሚያገለግሉ ሰዎች ናቸው። ግን እስቲ ሳይንሱ ምንድን ነው የሚለው፣ ያን ሰው ስንመክር በጸጋችን ምንድን ነው የዛ ሰው አይምሮስ የሚከናወነው የሚለውን ራሱ ለመረዳት ጋብዘው ነበርና ጥሩ ነገር ነው ያለው። ግን በደንብ ደግሞ ማበረታታት ማጠናከር ደግሞ ይፈልጋል። በጣም ትልቅ መልእክት ነው። ቴንክ ዩ ሶ ማች። እንዳልኩትኝ ተመልካቾቼ ተመልሳ ትመጣለች በጥያቄዎቻችሁ ተመልሳ ትመጣለች። በቀጥታ የሚነሱ ሀሳቦችን ታርጌት አድርገን እናወራለን። በዚያ ቀን ቃል ገብተሻል በተመልካቾች ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ከሳይካትሪ ፕሮፌሽናል እህታችን ዮሐና ጋር የነበረኝ ቆይታ ይሄንን ይመስል ነበር። እንዳልኳችሁ ተመልካቾቼ እናንተ ከዚህ ቪዲዮ ስር በምትጠይቁን ጥያቄዎች መሰረት እንደ ክርስቲያንና እንደ ፕሮፌሽናል ጥያቄዎቻችሁን የምትመልስበትን እድል እናመቻቻለን። ስለዚህ ይህን ቪዲዮ ለብዙዎች ልካችሁ እናንተም ሀሳባችሁን አስቀምጡልን። ለዛሬ የነበረን ቆይታ ይሄን ይመስል ነበር። አብራችሁ የነበርኩት እህታችሁ ትዝታ ተክሎ ነኝ። ሰላም ቆዩ።